ጌታዬ ጌታ ጌታዬ ገና መቼ አየሁ ይሄ ጅማሬ ነው ጌታዬ ጌታ ጌታዬ አምላኬ የኔማ ተስፋ እንዳልወድቅ ከቶ እንዳልጠፋ የኔ አባት የኔ መድኃኒት አንተ ነህ እዚህ የደረስኩት አንተ ነህ የኔማ ተስፋ እንዳልወድቅ ከቶ እንዳልጠፋ የኔ አባት የኔ መድኃኒት አንተ ነህ እዚህ የደረስኩት አንተ ነህ እዚህ የደረስኩት አንተ ነህ ሁሉ ያለፍኩት አንተ ነህ ከኔ ወጣልኝ ጌታዬ ተመስገንልኝ አንተ ነህ እዚህ የደረስኩት አንተ ነህ ሁሉ ያለፍኩት አንተ ነህ ከኔ ወጣልኝ ጌታዬ ተመስገንልኝ ጌታ ጌታዬ ከተፍ ብሎልኛል ፍቅሩ በተግባር ነው ጌታዬ ጌታ ጌታዬ ሰላም ይብዛላችሁ በደስታ ተሞሉ ጌታዬ ጌታ ጌታዬ ህመሜ እንኳን ስለሆንኩ አካሉ ጌታዬ ጌታ ጌታዬ አምላኬ የኔማ ተስፋ እንዳልወድቅ ከቶ እንዳልጠፋ የኔ አባት የኔ መድኃኒት አንተ ነህ እዚህ የደረስኩት አንተ ነህ የኔማ ተስፋ እንዳልወድቅ ከቶ እንዳልጠፋ የኔ አባት የኔ መድኃኒት አንተ ነህ እዚህ የደረስኩት አንተ ነህ እዚህ የደረስኩት አንተ ነህ ሁሉ ያለፍኩት አንተ ነህ ከኔ ወጣልኝ ጌታዬ ተመስገንልኝ አንተ ነህ እዚህ የደረስኩት አንተ ነህ ሁሉ ያለፍኩት አንተ ነህ ከኔ ወጣልኝ ጌታዬ ተመስገንልኝ የጌታ ሰላምና ጸጋ ይብዛላችሁ። እያመለካችሁ በመንፈስ ስራመድ በሞት ጎዳና ድካሜ ከላይ ያየና ለወጠ የኔን ፍጻሜ ላምልከው በቀረኝ ዕድሜ ስራመድ በሞት ጎዳና ድካሜ ከላይ ያየና ለወጠ የኔን ፍጻሜ ሰላም ይብዛላችሁ። ሰላም ይብዛላችሁ። በቀረኝ ዕድሜ ላምልከው በቀረኝ ዕድሜ ላምልከው በቀረኝ
ምስጋናዬ ላንተ አማሬ ላንተ አምልኮዬ ላንተ ነው። የኔን ክፉ ለማትወደው 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 ክፉን አደረጉን አንተ የሰበሰብከን ማረፊያ ጥላ የሆንከን ማረፊያ ጥላ የሆንከን ማረፊያ ጥላ የሆንከን ማረፊያ ጥላ የሆንከን ማረፊያ ጥላ ምስጋናዬ ላንተ አማሬ ላንተ አምልኮዬ ላንተ የኔን ክፉ ለማትወደው 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 ሳነባ ልቤ ሲከፋ ስቆጥት በጠላት ተስፋ ሰው አይደል የደረሰልን እጅ ነው ከሞት ያስጣለን እጅ ነው ከሞት ያስጣለን እጅ ነው ከሞት ያዳነን እጅ ነው ከሞት ያስጣለን እጅ ነው ከሞት ምስጋናዬ ላንተ ዝማሬ ላንተ አምልኮዬ ላንተ የኔን ክፉ ለማትወደው 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 ዘወትር ልዘምር ሁልጊዜ ላምልክ ኢየሱሴ አምላኬ 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 ወዳጄ ላምልክ ፈቅጄ ሃሌሉያ። ጌታ ስም ለዘላለም ይባረክ። እሱ የተባረከ ይሁን። አምልኩ። እስኪ በመንፈስ ሆናችሁ አምልኩና ወደ እግዚአብሔር ቃል እንገባለን። ታብ ሼር ያደረጋችሁ እግዚአብሔር ይባርካችሁ።
አምኜው አልከዳኝም፣ እኔ ላይ አልፈረደም። አምኜው አልከዳኝም፣ በእኔ ላይ አልፈረደም። እግዚአብሔር የኔ ዳኛ ትክክል እውነተኛ፣ እግዚአብሔር የኔ ዳኛ ትክክል እውነተኛ። ሰዋትን አይቶ ሲፈርድ ጌታ ግን የልብን ነው። ሁሉንም እንደ ሥራው አይቶ ነው የሚከፍለው። በፍርዱ አይጸጸት፣ ለካ እንዲህ ነበር አይል። አስተዋይ ጥበበኛ እሱ ነው የኔ ዳኛ። እግዚአብሔር የኔ ዳኛ ትክክል እውነተኛ፣ እግዚአብሔር የኔ ዳኛ ትክክል እውነተኛ። እግዚአብሔር እንደ ብርቱ ተቀምጦ በችሎቱ አይፈራ ያዳላ አይዋሽም እንደሌላ። ባሙበት አይስት ሚዛኑ ትክክል ነው። በእኔ ላይ ሳይሆን ለኔ ፈረደኝ መድኔ። ዳኛዬ እሱ ነው የኔ ዳኛ፣ ዳኛዬ እሱ ነው የኔ ዳኛ፣ ዳኛዬ እሱ ነው የኔ ዳኛ፣ ዳኛዬ እሱ ነው የኔ ዳኛ። ማቻራ ቡሱ ማባራባስ በግራና በቀኝ አማካሪ አይፈለግም፣ ቃሉንም የሚያርመው ከቶ አንድም አይገኝም። እግዚአብሔር አዋቂ ነው፣ ስራውን ይመዘናል። ውሳኔው መጨረሻው የኔን ልብ አሳርፏል። እግዚአብሔር የኔ ዳኛ ትክክል እውነተኛ፣ እግዚአብሔር የኔ ዳኛ ትክክል እውነተኛ። ሃሌሉያ! ጌታ ለዘላለም የተባረከ ይሁን። ስሙ ለዘላለም ከፍ ይበል። በእውነት አምልኮ ውስጥ የሆነ እግዚአብሔር እጁን ታያላችሁ። እያመለካችሁ እግዚአብሔር ክንዱን ያሳያችኋል፣ ፊቱን ያሳያችኋል። እግዚአብሔር ያሳያችኋል ፊቱ። አምልኩ። እኔ በማምለክ ውስጥ አይቻለሁ። 24 ታይም ነው ማመልክ። እግዚአብሔር በአምልኮ ሲባርከኝ አይቻለሁ። እንዴት ልርሳው እንደችዬ ፍቅር ብዙ ነው ጌታዬ። እንዴት ልርሳው እንደችዬ ፍቅር ብዙ ነው ጌታዬ። የኔ ጌታ ወድያለሁ፣ አንተ ብርታት ሰው ሆኛለሁ። በከበረ
የኔ ጌታ ወዳለው ባንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያሰበኝም የለም አንተ ሌላ ባዜና ማላዳሮስ ይገባሃል ኢየሱስ ክብር ይገባሃል። መማለጃ አትፈለግ እጅ መንሻ ለምህረት የለም መጨረሻ እንዲያወድህ ነው ወግ ያየሁት በከፍታ ስፍራ የወጣሁት መማለጃ አትፈለግ እጅ መንሻ ለምህረት የለም መጨረሻ እንዲያወድህ ነው ወግ ያየሁት በከፍታ ስፍራ የወጣሁት የኔ ጌታ ወዳለው አንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያሰበኝ የለም ካንተ ሌላ ምክንያት ሰበብ መላልኬ ለአምላኬ ምክንያት ሰበብ ፈላልጌ ለአምላኬ ጌታ ወዳለው ባንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያሰበኝ የለም ካንተ ሌላ የኔ ጌታ ወዳለው ባንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያሰበኝ የለም ካንተ ሌላ አስቀመጥከኝ የክብርን ዙፋን አወረስከኝ ምንም የለም ለኔ ያላረከው ከነገሮች በላይ ወድሃለሁ ከመኳንን ጋራ አስቀመጥከኝ የክብርን ዙፋን አወረስከኝ ምንም የለም ለኔ ያላረከው ከነገሮች በላይ ወድሃለሁ የኔ ጌታ ወድሃለሁ አንተ ብርታት ሰው ሆኛለሁ ለከበረው ሰረገላ ያስቀመጠኝ አንተ የኔ ጌታ አንተ ብርታት ሰው ሆኛለሁ ሃሌሉያ ብቻውን ኢየሱስ የተባረከ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። የተወደዳችሁ እግዚአብሔር ቤተሰቦች በመላ በዓለም ዙሪያ የምትገኙ ቅዱሳን የገባችሁ ያላችሁ ሰዎች ጌታ እግዚአብሔር ይባርካችሁ። በአምልኮ እግዚአብሔር እንደነካችሁና እንደባረካችሁ አልጠራጠርም። ምክንያቱም ጠዋት እግዚአብሔር በረዳን ምክንያት ጥሩ ድንቅ ጊዜ ሰጥቶናል። እግዚአብሔር አምላክ አጽናንቶናል፣ ባርኮናል። አሁንም ደግሞ ያው የእግዚአብሔር አምላክ አልተለወጠም። ምክንያቱም ሁል ጊዜ በእግዚአብሔር ቃል
ጊዜያችሁን ሰዓታችሁን በዛ ላይ ስታውሉ እግዚአብሔር አምላክ ምስጢሩን ለእናንተ ይገልጣችኋል። ማለት የእግዚአብሔር ቃል ሞር የበራ ይመጣል። ዛሬ ግን አልሰብክም። እንደ ትምህርትም ሆኖ ያው ስብከትም ሳይሆን ትምህርትም ሳይሆን መካከለኛ እንደ ትምህርት የሆነ እግዚአብሔር ውስጤ ላይ የሞላው ቃል እሱን አካፍልላችኋለሁ እና በጣም ደስ የሚል ክፍል ነው። ዕብራውያን ምዕራፍ 3:7 ላይ ያለውን ከ7 ጀምሮ እስከ 11 ያለውን ክፍል ወይም በ7 ነጥቦች ላይ ወይም ካልሆነ እስከዛ በ5 ነጥቦች ላይ እናገራለሁ። ምክንያቱም ሌላ ጊዜም ሰፊ ጊዜ ስላለ ቶሎ ብዬ እናገራለሁ። እግዚአብሔር አምላክ ይረዳችኋል። ክፍሉ ላይ እንደዚህ ይላል። ምክንያቱም ከላይ ጀምሮ ማንበብ ትችላላችሁ፣ ከምዕራፍ 1 ጀምራችሁ። ይህ እንግዲህ ዕብራውያን ጻፊ ብዙ ጊዜ ስለ እምነት ነው የሚናገር፣ ስለ እምነት አባቶች ነው የሚያነሳው፣ ስለ ሰማዕታት ስለሆኑ ስለ ወንጌል ማለት እግዚአብሔር አምላክ የቀደሙትን አባቶችን ከግብጽ ሲያወጣ እንዴት አድርጎ በድል እንደመራቸው ስለነሱ ይናገራል። አሁን ግን እዚህ ላለውን ክፍል የመልእክት ወይም ኃይለ ቃል ወደ እግዚአብሔር እረፍት መግባት የሚከለክል እንቅፋቶች ወይም እረፍት ከልካይ እንቅፋቶች በሚል ርዕስ ነው ማካፍልላችሁ። ከ7:11 እንደዚህ ይላል። ዕብራውያን 3 ምዕራፍ 3 ቁጥር 7 ላይ ይላል፣ ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የፈተኑበት የመረመሩበት 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ቁጥር 10 ስለዚህ ያን ትውልድ ተቆጥቼ ዘውትር በልባቸው ይስታሉ፣ መንገድን ግን አላወቁም አለው። ቁጥር 11 እንዲሁ ወደ እረፍቴ አይገቡም ብዬ በቁጣዬ ማለው። ወንድሞቼ ሆይ ይላል ቁጥር 12 ላይ ወንድሞቼ ሆይ ምናልባት ያው እግዚአብሔርን የሚያስኪዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ቁጥር 13 ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በራሳችሁ ተመካከሩ። ቁጥር 14 የመጀመሪያ እምነታችን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ቁጥር 15 ላይ እየተባለ ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ቁጥር 16 ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብጽ የወጡ ሁሉ አይደሉምን? ቁጥር 17 40 ዓመትም የተቆጣባቸው እነማን ነበሩ? ራሳቸውን በምድረ በዳ የወደቀ ኃጢአት ያደረጉት እነርሱ አይደለሙን? ቁጥር 8 ካልታዘዙትም በቀር ወደ እረፍት እንዳይገቡ የማለባቸው እነማን ነበሩ? ቁጥር 9 ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን። ሃሌሉያ። እንግዲህ ዕብራውያን ጻፊ በዚህ ክፍል ላይ የተናገረ ያለው የመልእክት ኃይለ ቃል እረፍት ከልካይ እንቅፋቶች ወይ ወደ እረፍት መግባት የሚከለክሉ እንቅፋቶች በሚል ሰዎች ለምንድን ነው የማያርፉት ማለት እግዚአብሔርን አምነው እረፍት የሚከለክል ምንድን ነው በሚለው እናገራለሁ ጥቂት ሐሳብ። ስለዚህ ቁጥር 11 ላይ ዘጸአት ምዕራፍ 11 ላይ ዘኍልቍ ምዕራፍ 11 ላይ ስትመለከቱ ከግብጽ የወጡ አባቶች 600,000 እግረኛ ናቸው። 600,000 ሕዝብ በሙሴ ተመርተው ወጥተዋል። እግዚአብሔር አምላክ በመራቸው በሙሴ በኩል ተመርተው የወጡ እነኚህ ሕዝብ የእግዚአብሔርን እጅ ወይም የእግዚአብሔርን ሉዓላዊነት አይተዋል። የሚገርማችሁ በዘኍልቍ ምዕራፍ 11 ላይ ግን ወደ ግብጽ ተመኙ ይላል። ከሙሴ ጋር አብሮ የወጡ አባቶች የፈርዖንን ክንድ የእግዚአብሔርን እጅ አይተዋል። ክንዱን ተለማምደዋል። በምድረ በዳ ሲመራቸው አይተዋል። ምክንያቱም በሁለት አይነት ቀን ፀሐይ እንዳይጎዳቸው እግዚአብሔር አምላክ ደመና አዞ ጥላ አድርጓቸው ሲመራ አይተዋል። ሌሊት ደግሞ አገር ጉዟቸው እንዳይስተጓጎል እግዚአብሔር አምላክ በእሳት አምድ እንደ ቀትር ፀሐይ ከፊታቸው ሌሊት ተገልጦ ሲመራቸው ክንዱን አይተዋል። ነገር ግን እግዚአብሔር በሙሴ ተመርቶ የወጡ ብሎ ጳውሎስ በዚህ ሐሳብ ላይ ይናገራል። ተመርተው ከወጡ በኋላ በዘኍልቍ ምዕራፍ 11 ላይ እግዚአብሔር ስጋ አይሰጥም ከዚህ መና በቀር አይኖቻችን ምንም ሊያዩ አልቻሉም። አይኖቻችን ይህን መና በማየት ብቻ ደከሙ። ስለዚህ ሙሴ ሆይ በግብጽ ምድር እንኑር ብለናል። በግብጽ ምድር ኳል ስጋ አለ፣ ሽንኩርት አለ፣ ዱባ አለ፣ የተለያዩ ነገሮችን ማግኘት እንችላለን አሉ።
የሚገርማችሁ እግዚአብሔር ታላቅነቱን ያሳየ በድንቅ አመራሩ ከግብፅ ምድር ያወጣቸው አባቶች የእግዚአብሔርን ክንድ ግን ተፈታተነው ይላል። እንዴት ብሎ? እግዚአብሔር ስጋ ማብላት አይችልም ብሎ በእግዚአብሔር ላይ አጉረመረሙ ይላል። እዚህ ምድረ በዳ አውጥተህ ልትገለን ነው ወይ? በዘኍልቍ ምዕራፍ ላይ ዘጸአት ምዕራፍ ላይ 14 ላይ እኮ ስትመለከቱ እግዚአብሔርን እንዲህ አሉ፣ ሙሴ ወይ በግብፅ ሳለን እኮ አለ ባንወጣ ይሻላል ብሎ የተናገርነው ይሄ ነበር። ስለዚህ ልባቸውን እልከኛ አደረጉ። እግዚአብሔርም ይላል እግዚአብሔርም በዘኍልቍ ምዕራፍ 11 ላይ ስትመለከቱ እንዲህ የሚል ቃል አለ፣ ላሳያችሁ። ኢላባ ጃኔራባ ሶልቫታ ካባራዲያና ማሶ ቤላ ብራዲያና ታብሼር እያደረጋችሁ እግዚአብሔር ይባርካችሁ። እንደዚህ ይላል ቁጥር 18 ዘኍልቍ ምዕራፍ 11 ቁጥር 18 ሕዝቡንም በላቸው የምንበላውን ስጋ ማን ይሰጠናል? በግብፅ ደና ነበረልን እያላችሁ ያለቀሳችሁት ወደ እግዚአብሔር ጆሮ ደርሷልና ለነገ ተቀደሱ፣ ስጋንም ትበላላችሁ። እግዚአብሔር ስጋን ይሰጣችኋል ትበሉም አላችሁ። ቁጥር 19 1 ቀን ወይም 2 ቀን ወይም 5 ቀን ወይም 10 ቀን ወይም 20 ቀን አትበሉ። ቁጥር 20 ነገር ግን በመካከላችሁ ያለውን እግዚአብሔርን ንቃችኋልና በፊቱም ለምን ከግብፅ ወጣን ብላችሁ አልቅሳችኋልና በአፍንጫችሁ እስኪወጣ እስኪሰለቻችሁም ድረስ ወሩን ሙሉ ትበላላችኋል። ሉክ ቁጥር 33 ላይ ሲመጣ እንደዚህ ይላል ዘኍልቍ ምዕራፍ 11 ቁጥር 33 ስጋውንም ገና በጥርሳቸው መካከል ስጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ ይላል። ለምንድን ነው የመታቸው ሲባል እግዚአብሔር በሉዓላዊነቱ እየመራ የኤርትራን ባህር ከፍሎ ከፊታቸው ያለውን 37 ነገስታቶችን እያሳደደ ወደ ተስፋይቱ ምድር አንድ እንኳን በእጃቸው ላይ ምንም ነገር ሳይኖር እግዚአብሔር እያገዛቸው እየጠበቃቸው እየመራቸው በቸርነቱ በበጎነቱ እያጠገባቸው ሲመጣ እግዚአብሔር ላይ እንደዚህ አሉ፣ ስጋ ማብላት አይችልንም ብሎ እግዚአብሔርን አሙ ይላል። ሙሴ ለዚህ ነው በመካከላችሁ ያለውን እግዚአብሔርን 1 ቀን 2 ቀን ወይም 3 ቀን 4 ቀን ወይ 10 ቀን አትበሉም። ምክንያቱም አለ እግዚአብሔር ስጋ መስጠት አይችልም ብላችሁ በመካከላችሁ ያለውን እግዚአብሔርን ንቃችኋልና። ምን እያለ ነው? ከፈርዖን አሳነሳችሁ። 430 ዓመት በፈርዖን ግዛት ውስጥ የኖሩ ህዝብ እግዚአብሔር ናቁ። ስለዚህ እግዚአብሔር ምን አለ ይላል ዕብራውያን ላይ 3:11 ላይ እንደ አባቶች አለ። ለማን ነው የሚናገረው? ለኛ አሁን ላለ ነው። ለምትሰሚ ላንቺ ለኔ ምን እያለ ነው? እንደ አባቶች ልባችሁን እልከኛ ባታደርጉ። ስለዚህ መንፈስ ቅዱስ እንደምን ዛሬ ድምፁን ብትሰሙ አባቶች እነን የፈተኑበትን የመረመሩበትን 40 ዓመት ስራዬን ያዩበትን በምድረ በዳ በፈተና ቀን በማስመረ እንደሆነ ልባችሁን እልከኛ አታድርጉ። እነሱ እግዚአብሔር ከግብፅ ምድር አውጥቷቸው ወደ ተስፋይቱ ምድር ወደ ከናን አስገባቸው ለብሎ በሙሴ በኩል እግዚአብሔር እንደተናገረ ይዞ ሲመራቸው እግዚአብሔርን ስለተፈታተኑ አስገባቸው ለብሎ እግዚአብሔር ይዞ ሄዶ የመራቸው ከፊታቸው የሄደ ኑ ተከተሉ ብሎ ያወጣቸው እግዚአብሔር ስላስቆጡት ስላሙት በምድረ በዳ ላይ አጠፋቸው ይላል። በጌታ በኢየሱስ ክርስቶስ ስም ዛሬ የመንፈስ ቅዱስን ድምፅ እንድትሰሙ ልቦናችሁን ክፈቱ። ስለዚህ አንደኛ የእግዚአብሔርን ድምፅ አለመስማት ረፍትን የሚከለክል ትልቁ እንቅፋት የእግዚአብሔርን ድምፅ አለመስማት። ቁጥር 7 ላይ እንደዚህ ይላል ስለዚህ መንፈስ ቅዱስ እንደምን ዛሬ ድምፁን ብትሰሙ አባቶች እነን የፈተኑበትን የመረመሩበትን 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። እልከኛ የእግዚአብሔር ድምፅን አለመስማት። የእግዚአብሔር ቃል ሲመጣ በቃል ጊዜ ላይ እግዚአብሔር መልእክትን ካልተናገረ በቀር ቃል ውስጥ መልእክት የለም ብሎ ማመን ወይም የእግዚአብሔር ቃል ሲወራ ትቶ መሄድ፣ ጆሮ ዳባ ማለት፣ ችልተኝነት፣ እንብተኝነት
እነኚህ ወደ እግዚአብሔር እረፍት እንዳንገባ ከሚከለክሉ አንዱ ናቸው። ስለዚህ እነዛ ትውልዶች ስላስቆጡ እግዚአብሔር ውሃ ስጠን ብሎ ውሃ ሰጣቸው። አብላን ብሎ አበላ፣ መራቸው፣ ተሸከማቸው። በንስር ክንፍ ተሸከምኩት አለ። የኤርትራን ባህር ከፍሎ አሻገር፣ ከፊታቸው ጠላቶቻቸውን አሳድድ። እነሱ ግን እግዚአብሔርን አሳዘኑ ይላል። ልባቸውን አንገተ ደንዳና ይላል፣ የማይሰሙ የልብ ድንዳኔ። ስለዚህ የእግዚአብሔርን ድምፅ አልሰሙም ይላል። እግዚአብሔር ምን ብሏቸዋል? ኑ እኔ ያስገባቸዋለሁ ወደ ከናን እኔ ያደርሳቸዋለሁ ብሎ ራሱ ነው ጠርቶ ያወጣው ከባርነት ቤት። እኔ አምላክ ልሁናችሁ ነው ያለው። እነሱ ግን እንደዚህ አሉ። ይሄ እግዚአብሔር እኛን አውጥቶ ምድረ በዳ ላይ ሊያስቀረን ነው። ተቹት፣ አሙት። ለዚህ ነው ሙሴ እንደዚህ ያለ ስጋውን አለ ወይም 1 ቀን 2 ቀን 3 ቀን ወይ ወራት ወይ 12 ቀን አትበሉትም። ምክንያቱም ለምን ቢባል በመካከላችሁ ያለውን እግዚአብሔርን አሳዝናችሁታል አለ። ተፈታተናችሁ፣ እግዚአብሔርን ናቃችሁታል። ከፈሪዖን ይልቅ ክንዱን አሳነሳችሁ፣ ከሰው ጋር አስተያያችሁታል። ስለዚህ ቁጥር 33 ላይ ስትመለከቱ ስጋውን ገና በጥርሳቸው ነክሶ ሳያኝኩት የእግዚአብሔር ቁጣ መጣ፣ በታላቅ መቅሰፍት ይላል መታቸው ይላል። ሞቱ ነው የሚለው። ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ድምፅህን መስማት የሆነላቸው፣ ሰምቶ ማምለጥ የሆነላቸው። ስለዚህ አንደኛ ረፍት ከልካይ እንቅፋቶች የእግዚአብሔርን ድምፅ አለመስማት ወይም የመንፈስን ቅዱስን ድምፅ አለመስማት፣ ረፍት የሚከለክሉ፣ ሰላምን የሚከለክሉ፣ በህይወታችን ላይ እርካታን የሚከለክሉ ምንድነው ሲባል የእግዚአብሔርን ድምፅ አለመስማት ነው። ሁለተኛ ረፍት ከልካይ ነገሮች ምንድናቸው ሲባል ደንዳናነት ወይም ድንዳኔ፣ የልብ ድንዳኔ ወይ የልጅነት ድንዳኔ። በቃ ሰው ክርስቶስን ካመነ፣ ክርስቶስን ከተቀበለ፣ ልቡን ከሰጠለት እሱን መስማት አለበት። ጠንካራ ልቡን አለማድረግ። ስለዚህ እነኛ አንገተ ደንዳና የልባቸው ድንዳኔ፣ እግዚአብሔርን አልፈሩም፣ ፈራ ልብ የላቸው። ሁሉ ጊዜ ይላል በልባቸው ይስታሉ ይላል፣ መንገድን አያውቁም ይላል። ለምንድን ነው ሲባል ልባቸው ጠንካራ ነው፣ አለት ነው። ስለዚህ እግዚአብሔር ሁሉ ጊዜ ያወራል ዘወትር፣ ቃሉን አያስተውሉትም። ምን አለ አይሉም። ቁጥር 12 ላይ እንደዚህ ይላል፣ ላንብብላችሁ። ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስኪዳችሁ ክፉና የማያምን ልብ፣ ተመልከቱ። ምን የማያምን ልብ? ክፉና የማያምን ልብ እግዚአብሔርን የሚያስኪዳችሁ። ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስኪዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ይህን ጳውሎስ ነው እንግዲህ ወንድሞች ሆይ ብሎ የሚናገርላቸው። ለእኔም ለአንተም ነው የተጻፈው ቃሉ ለትምህርት። ሕያው እግዚአብሔርን የሚያስኪዳችኋል የማያምንና ክፉ ልብ እንዳይኖራችሁ ተጠንቀቁ። ለምን ከተባለ እረፍትን ይከለክላል፣ ከእግዚአብሔር ክብር ያጎላል፣ ከእግዚአብሔር መንገድ ያወጣል፣ ከእግዚአብሔር ሐሳብ ያርቃል። ክፉ ልብ ቃኤልን ተመልከቱት። እግዚአብሔር ወንድሙን እንዳይገድል ይላል። እግዚአብሔር ወደ አቤልና ወደ መስዋዕቱ ስለተመለከተ ይላል። ቃኤልም ይላል ተቆጣ ይላል። እግዚአብሔር እንደተቆጣ አውቆ አንድ ነገር አለው። ስለምን ፊት ጠቆረ ብለው ጠየቀው። ስለምን ፊት እንደዚህ ጠቆረ? ክፉ ልብ ካለ ሰው ሁሉ ጊዜ ደስታ ሊያገኝ አይችልም፣ ፊቱ አይፈታም። ክፉ አእምሮ ማለት ነው። ስለዚህ መልካም አድርገህ ቢሆን ፊት ያበራ ነበረ። አያችሁ፣ ልቡ ላይ ክፉ አለ። ስለዚህ እግዚአብሔር አንድ ነገር አለው። ኃጢአት በአንተ ላይ ሳትነግስ ወይም ደጅን ያንኳኳች ነው ሳትነግስብህ ንገስባታል። እሱ ግን አልሰማም። ዛሬ በጌታ በኢየሱስ ክርስቶስ ስም
የማያምን የሚያስኪዳችሁ ያው እግዚአብሔርን የሚያስኪዳችሁ ክፉና የማያምን ልብ ከእናንተ ዘንድ በኢየሱስ ስም ይራቅ። በናዝሬቱ በኢየሱስ ስም ከህይወታችሁ ላይ ይራቅ። አብሰሎምን ተመልከቱ። ልቡ ክፉ ነበር። ሳማ የሚባል የዳዊት የቅርብ ወዳጁ ብሊ ነበር፣ ግን ክፉ ምክር ሞከረው። ስለዚህ የአብሰሎም ልጅ ቲማርን የዳዊት በኩር ልጅ በደፈረው ምክንያት ክፉ ምክር ነው የመከረው። ምን ብሎ? ታምሜ ያለው ብለተኛ አይማረው፣ እንደዚህ ብሎ ነው የመከረው። ኢቱን ለማስነወር ምቹ ጊዜ ታገኛለህ። የንጉሥ ልጅ እየበላ ስለምን ትከሳለህ? አይ በኢተ ቲማር ምክንያት አለ ነፍሴ ተሳስራ በፍቅር ወድቅ ያለዋል። ሁልጊዜ በአይነ ፊት አንድ ነገር ትሆናለች ስል ስለሱ አስባለዋል። እና ምን ችግር አለ? ለአባቴ ለዳዊት መልእክተኞችን ስደዳል። ይህንን የመከረ ያለው ለአሞን ነው፣ ለበኩር ልጅ ለዳዊት። እና አባትም ዳዊት መጥቶ ባየ ጊዜ ኢት የአብሰሎምን ልጅ ቲማር መታ ትሰራለኝ ዘንድ እባክህን ስደድልኝ በል፣ ከእጇ ይበላ ዘንድ አለ። ዳዊት ግን ይህን ክፉ አያውቅም። ምን አይነት ምክር! ስለዚህ ያው እግዚአብሔርን የሚያስኬዳችሁ እግዚአብሔርን የማያምን ልብ ህይወታችሁ መጠራጠር፣ እግዚአብሔር የተናገረውን ቃል መጠራጠር፣ አሳልፎ ለፌዘኞች መስጠት፣ ከነሱ ጋር እግዚአብሔር ያወራውን ያን ምስጢር የሆነውን ነገር እንደ ቀልድ እንደ ዋዛ አድርጎ ማየት። ስለዚህ አለ ተጠንቀቁ ይላለው። አሁንም ተጠንቀቁ። ረፍትን የሚከለክል አንደኛ የእግዚአብሔርን ድምፅ አለመስማት በሚል ቁጥር 7 ላይ፣ ሁለተኛ የልብ ድንዳኔ ወይ ደንዳና ልብ፣ እግዚአብሔርን ሲናገር አለማመን፣ እግዚአብሔር ሲያወራ አለመስማት። ይህ ልጅ ትላንትም ተናግሮ ዛሬም አይሰለቸው ምን? ይህ የሚጀምረው ከየት ነው? ካለማመን። እናንተን ሰይጣን የመጀመሪያው እግዚአብሔርን ለማስካድ የማያምን ልብ ነው ወይ የማያምን አእምሮ ነው በህይወታችሁ ላይ የሚፈጥረው። ምክንያቱም የማታምኑትን ነገር አንድ ሰው የማይወደውን ምግብ አይመገብም፣ የማይወደውን ምግብ አይመገብም። ሰይጣን ለዚህ ነው በእግዚአብሔር ላይ ያላችሁ እምነት እንዲጎድል የመጀመሪያ በህይወታችሁ ላይ የተነገረው ነገር ይቀልደዋል። እድል ከሰጣችሁት ከሰማችሁት ሔዋንንም በዘፍጥረት ላይ አስቷል፣ አሳች ይሏል መጽሐፍ። እባብ በተንኮሉ ሔዋንን ምን አደረጋት ይላል? አሳታት ይላል። ተንኮል የሰይጣን ልብ ነው፣ ተንኮል። ለዚህ ነው በቁጥር 12 ላይ እንደዚህ ይላል፣ ወንድሞቼ ሆይ ምናልባት ያው እግዚአብሔርን የሚያስኪዳችሁና ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ለምን ሲባል ተንኮለኛው ከሰማይ የተጣለው የቀድሞው እባብ ዘንዶ ሰይጣን ዲያብሎስ ነው። ስራው ተንኮል ነው፣ ክፉ ልብ አለው። ስለዚህ ክፋትን የሚቃርሙ በክፋት ሊፋፉ የሚፈልጉ የዲያብሎስ ወይም የኃጢአት ባሪያ ናቸው። ኢየሱስ ክርስቶስ ለዚህ ነው የአብርሃም ዘር ነን ያሉትን አንድ ጊዜ እንደዚህ አላቸው፣ እናንተ ባሪያዎች ናቸው አለ። እንዴት እኛም ባሪያ ትልናል? እኛ ለአንዳች ሰዓት እንኳን ለማንም አልተገዛንም፣ የአብርሃም ልጆች እኮ ነናል። አብርሃምም አለ ከእግዚአብሔር ነው፣ እናንተ ግን ከአብርሃም አይደላችሁም አለ። የአባታችሁን የዲያብሎስን ስራ ትሰራላችኋል። እንዴት ትሰደበናለህ? አልገባቸውም። እናንተ የኃጢአት ባሪያ ናችኋል በሚገባቸው ቋንቋ። ስለዚህ ልባችሁ ጠንካራ ከሆነ፣ ፈራ አምላክ በውስጣችሁ ከሌለ፣ የማያምን አእምሮ ካላችሁ አትሳሰቱ። እረፍትን በህይወታችሁ ማግኘት አትችሉም። ዛሬ እንላለሁ አለማመን ራሱ አንዱ ኃጢአት ስለሆነ ከላያችሁ ላይ የተቆረጠ ይሁን። ከህይወታችሁ ምዕራፍ ላይ ከምትኖሩበት ከሀሳባችሁ ውስጥ ዛሬ የማያምን ልብ በኢየሱስ ክርስቶስ ስም ይነቀል። ደንዳና ልብ ከውስጣችሁ ላይ ዛሬ ይውጣ።
ጄላ ባካታራ ባሺላ ባዳካሱ ወንድሞቹ አለ ያው እግዚአብሔርን ምናልባት አለ የሚያስኪዳችሁ የማያምን ክፉ ልብ አለ። አያችሁ የሚያስኪዳችሁ እግዚአብሔርን የሚያስኪዳችሁ ክፉ ልብ ካለ ሰው እግዚአብሔርን ይክዳል። እግዚአብሔር ኃጢአተኛውን ወዳለዋል፣ ኃጢአትን ግን እጠላለዋል። አያችሁ ክፉ ልብ ካላችሁ ዴይ ቱ ዴይ ኃጢአት እንድትሰሩ ነው የሚጎትታችሁ። ሁል ጊዜ አዳፕት ታደርጉታላችሁ። ኃጢአት መስሎ አይታይም እየተለማመዳችሁ ስትመጡ። ስለዚህ ሁል ጊዜ ሰይጣንን ሰዎች ወይም ክፉ ሐሳብን ከሰሙት ኖርማል ነው የሚሆነው። አሁን መናሪያ ላይ ፎር ኤግዛምፕል መናሪያ ለምሳሌ መናሪያ ላይ የሚኖሩ ሰዎች ብዙ ጊዜ መናሪያ ላይ የሚሰሩ ሰዎች ኖርማል ነው ስድብ ለነሱ። አንደበታቸውን ሰውነታቸውን የሚያረክስ መስሎ አይታያቸውም። ለምን ከተባለ በራሱ ኤንቫይሮንመንት ውስጥ እዛው ያለው ስፒሪቱ በራሱ አዳፕት አድርጓቸዋል፣ ተለማምደዋል። ዛሬ በኢየሱስ ክርስቶስ ስም ከለመዳችሁት ኃጢአት መስሎ ከማይታይ ግን እግዚአብሔር የማይከብርበት ህይወት ዛሬ በኢየሱስ ክርስቶስ ስም ከላችሁ ይነቀል፣ ከህይወታችሁ ይነቀል፣ ከመንገዳችሁ ይነቀል። ታብሼር ያደረጋችሁ በጌታ በኢየሱስ ክርስቶስ ስም ይነቀል ክፉ ልብ። አያችሁ ክፉ ልብ። ስለዚህ አብሰሎሞን ምን አለ? ወንድሙ ያደረገውን ነገር መቃወም በቂ ነበር። በደል አድርሷል። ስለሚገባውም ስለ በደሉ ቅጣት ተቀብሏል፣ አድርጎታል፣ ፈጽሞታል። ግን በዚያ አላበቃም። እንደገና ሸንግሎ ይላል ሴት መስሎ በዳዊት ፊት ቆሞ በማታለል ዳዊትን ይወደው ዘንድ ይመስል እቤቱ መጣ ይላል። ከዛም አልፎ ተርፎ ዳዊትን ለማሳደድ ወጣ። የአኪጦፌል ምክር የአብሰሎሞን ምክር ነው። እግዚአብሔር ምክሩን ከንቱ አደረገለት እንጂ። ስለዚህ ክፉ ልብ ሲኖራችሁ በውስጣችሁ ላይ አጋንንት ያድራል። ክፉ ሐሳብ ካለ ለዲያብሎስ በር ነው። እግዚአብሔር ለዚህ ነው ሳትነክስብህ ንገሥ አለው ቃየልን። ስለዚህ ቃየል በልቡ ያሰበውን እግዚአብሔርን ቸል ብሎ ካለመስማት የተነሳ የልብ ድንዳኔ ስላለ ጠንካራ ስለሆነ ወንድሙን ያጠፋ ዘንድ እንጫወት ብሎ አደባባይ ይዞት ወጣ ይላል። ወደ በረሃ ና እንጫወት ብሎ ገደለው ይላል። እና የወንድሙ ደም ከምድር ወደ ሰማይ ሲጮህ እግዚአብሔር እንዲህ ብሎ ጠየቀው፣ ወንድምህን ወዴት አረከው ብሎ። ቃየል ግን ለእግዚአብሔር የመለሰው መልስ በዛ ስፍራ ላይ በጣም እጅግ የሚያሳፍር ምን አለ? ልቡ ደንዳና ስለሆነ እኔ የወንድሜ ጠባቂ ነኝ እንዲህ አለ። ወንድሜን እኔ ልጠብቅ ቅጥር ዘበኛ ነኝ ወይ? እግዚአብሔር ሆይ ስንቶችን ገለን ይሁን፣ ስንቶችን አጥፍተን ይሁን፣ ስንቶችን ሳናውቅ በጥንቃቄ ልትይዛቸው የሚገቡ ናቸው። የተወሰኑ አስቸጋሪ ወቅቶችን አብረው መራመድ ይችሉበታል። ነገር ግን ብዙ ሸክም አይችሉም። ቆርጠው መውደቃቸው አይቀርም። ወይም ስር የሆኑ ሰዎች በህይወት ውስጥ ልታቆያቸው የሚገቡ ሰዎች ናቸው። ጅድ አንዴ ይቅርታ Now for dynamic analysis, we have to define density. ውሃ ማጠጣት የማይሰለቻቸው ሰዎች ናቸው። በህይወት ጉዞ ብዙ ሰዎች ይገጥሙናል። ቅጠል ሆነው ብዙ ጎድለው የሚያጎድሉ፣ ቅርንጫፍ ሆነው ብዙ ስለዚህ ክፉ ልብ ስለነበረው ይቅርታ ክፉ ልብ ስለነበረው እኔ ጠባቂው ነኝ እንዲህ አለ። ለማን ነው የመለሰው? የጠየቀ ያለው እግዚአብሔር ነው።
በመልኩ የፈጠረውን የአዳምን ልጅ ቃየልን ይጠይቀዋል። ስለዚህ በልቡ ላይ ክፉ ሐሳብ ስለነበረ የገዛ ወንድሙን ገደለ ይላል። ወንድሞቼ ወይ ክፉ ሐሳብ ሲኖር ነፍስ ነው የምታጠፉ። ክፉ ልባችሁ ወይ አእምሯችሁ ላይ ክፉ ሐሳብ ከመጣ ህይወታችሁ ለጥፋት ሳታውቁ ለጥፋት ይዳረጋል። እያገለገልኩ ጂሰስ ነው ምን ሆኜ ነው እንዲህ አይነት ነገር? ምክንያቱም ለምን መሰለ? ስጋችን ነው ስሜታችን ነው የተንቀሳቀሰ ያለው እንጂ ነፍሳችን ወይ የነፍሳችንን ፈቃድ ለእግዚአብሔር አላስገዛንም። ስለዚህ እንዲህ አለ፣ ተጠንቀቁ፣ ክፉን ልብ አርቁ አለ። ክፉ ሐሳብ ማለት ያው አማርኛው ልብ ስለምን እንግሊዘኛው ማይንድ ይለዋል። ሞርጡር የሚያደርገው እንግሊዘኛው። ስለዚህ ክፉ ሐሳብ አእምሮአችን ውስጥ ከመጣ የመጀመሪያ ቲዮሪካሊ ወደ ድርግት ነው የምንመጣው። መጽሐፍ ሲናገር ለዚህ ነው ምኞት ኃጢአትን፣ ኃጢአት ሞትን ትወልዳለች ይላል። ከመመኘት ነው የሚጀምረው። በተቃራኒው ሰው ለራሱ ነገ ዕቅድ በማድረግ ቢሽን አድርጎ መልካም የሚያስበው ሐሳብ አለ። እንዲሁ ደግሞ ሰዎችን ሲያይ በክፉ የሚያስበው እይታ አለ። አዳምም የመጀመሪያ ከኛ እንዳንዱ ለመሆን ሄደዋል ስል እግዚአብሔር ሆናለሁ ብሎ ነው። ያንን ፍሬ ሲበላ ዕውቀት ጥበብን እንደሚያስገኝ ለጥበብ መልካም ያማረ እንደሆነ አየ ይላል። ፍሬው ባየ ጊዜ ጥበብና ዕውቀት እንደሚገኝበት እንደ እግዚአብሔር በጎና ክፉን ለይቶ አውቃለሁ ስል ነው በመታለል ይላል። የዲያብሎስን ሐሳብ በማመን በራሱ እግዚአብሔር ሆናለሁ ስል ነው ፍሬውን የበላበት። ስለዚህ እግዚአብሔር እንዲህ አለ፣ አዳም ከኛ እንዳንዱ ክፉና ደጉን ለማወቅ ሄደ ይላል። ሰው ምን እያለ ነው? በፊት በእግዚአብሔር ጥበቃ ውስጥ ወይም በእግዚአብሔር ሕልውና ውስጥ መገኘት ውስጥ የሚኖር ሰው ነበር። ግን ሰይጣን ካሳተው በኋላ እግዚአብሔር አወጣው ይላል ከኤደን ገነት። ሐሳቡ ክፉ ስለሆነ አይታችኋል። እግዚአብሔር ሲመጣ አዳም ሆይ ብሎ ድምፁ ሲመላለስ በኤደን ገነቱ ሰምቼ ፈራዋል። ለምን ፈራ ነው? በውኑ እንዳትበላ ካዘዝኩ ከዛ ፍሬ ዛፍ በልተሃልን? አሁን መብላቱ ላይ አይደለም ሐሳቡ ላይ ነው። እግዚአብሔር ሕግን አትብላ ብሎታል። ምን ያህል እንደሚታዘዝ ምን ያህል አዳም ለእግዚአብሔር እንደሚታዘዝ ለማየት እግዚአብሔር እንዳትነካው ብሎታል። ተላለፈው ይላል። ከተላለፈ በኋላ እንኳን እግዚአብሔር ረዳት አድርጎ ሰጥቷታል ሔዋንን። ግን አንድ ነገር ወደ እሷ አላከከ። ምን አለ? አንተ እርቃኑን መሆንን እኮ እንዴት አወቅ ብሎታል። አያችሁ፣ ከእግዚአብሔር ረፍት ነገር የሚያጎላችሁ የመጀመሪያው የልብ ድንዳኔ ወይም የማያምን ልብ ዛሬ በኢየሱስ ስም ከኛ ህይወት ይራቅ። ስንት ነገር አምልጦናል። እግዚአብሔር በህይወታችን ሊሰራ የፈለገውን ነገር ስንት ነገር አበላሽተን ይሁን እግዚአብሔር ልክ ያን ሸክላ ሰሪ ኤርምያስን ወደ ሸክላ ሰሪ ቤት ውረድ ስል አያችሁ እንዲሁ አላወጣትም። ሊሰራ የፈለገው ነገር ያሰበውን ነገር ልክ ሰርቶ ሲጨርስ ተበላሸች ይላል። ምናልባት እግዚአብሔር እጅ ላይ ሆናችሁ ለተበላሸው ነገር ልንገራችሁ፣ አሁንም እርሱን ጠብቁት። እሱ በሚፈልገው በሚመቸው መንገድ እናንተ ነገር ይሰራል። ስለዚህ የማያምን ልብ ከህይወታችሁ ይቆረጥ። ክርስቶስን የሚያስክዳችሁ፣ መንፈስ ቅዱስን የሚያስክዳችሁ፣ እግዚአብሔርን የሚያስክዳችሁ ክዳለሁ ብላችሁ እኮ አይደለም የምትክዱት። ክፉ ባልንጀራ ካለ ሳትወዱ በግድ ትበድሉታላችሁ። ምክንያቱም ሁሌ ጊዜ ህይወታችሁን የሚመራው ወደ ጥፋት ነው። ሰይጣን ብቻውን እንኳን መገለጥ አይችልም። አካልን ነው የሚጠቀመው፣ ስጋ ለባሽን ይጠቀማል። ስለዚህ ሰይጣን ወደ ህይወታችሁ የመጀመሪያ የሚያመጣው ሐሳብ ነው። ወይም ይመጣና ሔዋን እንደዚህ አለ፣ እግዚአብሔር እንዳትበሉ እኮ ከዚህ የኤደን ገነት ውስጥ ያዘዘው የቱ? ለምንድን ነው የእግዚአብሔርን ትልቁን ፕሮግራም መጠየቅ የፈለገው? አንዳንድ እግዚአብሔር በህይወታችሁ መደበቅ የሚያስፈልጋችሁ ይህን ነገር ብሎ በግል ያወራውን ነገር ትደብቀዋለህ ወይስ አደባባይ እንደ ሔዋን አውጥተሃል?
ለሰይጣን የእግዚአብሔርን ፍቃድ አጋልጠሃል ወይ? መሄድ የተገባን መድረስ እያስፈለገን ግን ሳንደርስ የቀረንበት ለምን ይመስለናል? እግዚአብሔር በእኛ ህይወት ለማድረግ ክንዱ አጥሮት ነው? አይደለም። እኛ የእግዚአብሔርን ፕሮግራም ስላልጠበቅ ነው። እግዚአብሔር በእኛ ህይወት የሚፈልገው ነገር አለ። ስላላመን ወይም እግዚአብሔር የተናገረው ነገር ስላላደረግን ላባጄና ማንታ ዛሬ የማያምን ክፉ ልብ ከህይወታችን በኢየሱስ ስም ይራቅ፣ በኢየሱስ ስም ይራቅ። ስለዚህ ሁለተኛ የማያምን ወይም ደንዳና ልብ፣ እግዚአብሔር ደንዳና ልብ ከህይወታችን ይራቅ። ደንዳና ልብ ካለ ተፈታታኝ ሰው ነው የምትሆኑ፣ እልከኛ ነው የምትሆኑ። እግዚአብሔር ሳኦልን እኮ ምናልባት ጠብቆት ሳሙኤል ስላለመጣ የራራለት መስሎ ይላል። አንደኛ አጥፋ የተባለውን አላጠፋም። የሰቡትን በአይኑ ፊት ይዞ መጥቷል። አጋግን በህይወቱ ማርኮ ቤቱ አስገብቷል። እግዚአብሔር ግደለው ያለውን። ሁለተኛ ደግሞ መሰዊያ ይዞ ሲወጣ ለመስዋዕት በእግዚአብሔር ፊት የሚሰዋ ካህን አለ። አልጠበቀም እግዚአብሔርን። ምክንያቱም ያስደሰተ ይመስላል። በስጋው ወደ እግዚአብሔር ፊት ወጣ ይላል። መሰዊያ አለ፣ እርኩስ የሆነ ነገር ይዞ ዛሬ በጌታ እግዚአብሔር ስለዚህ በመስዋዕቱ እንደዚህ አለ፣ ተቆጥቶ መታዘዝ ከመስዋዕት ይበልጣል አለ። እግዚአብሔርን አየ መታዘዝ፣ እግዚአብሔርን መስማት አለ። አየ እግዚአብሔርን መስማት። ስለዚህ እግዚአብሔር ከኛ የሚፈልገው መታዘዝን ነው። እግዚአብሔር የልብን ድንዳኔ ከህይወታችን ያርቅ። ሁለተኛው ልብ ድንዳኔ ነው። ሶስተኛ የእውነትን መንገድ መርሳት። ቁጥር 10 ላለውን ክፍል ተመልከቱ። እንደዚህ ይላል፣ ስለዚህ ያ ትውልድ ተቆጥቼ ዘውትር በልባቸው ይሰታሉ፣ መንገድንም አላወቁም። ምንን? መንገድን። የትኛውን መንገድ? የእውነቱን መንገድ። እውነትም ህይወትም መንገድም እኔ ነኝ፣ በእኔ በቀር ወደ ማንም ከቶ ሊመጣ አይችልም ብሎ በዮሐንስ 14:7 ላይ ኢየሱስ ተናግሯል። ይህንን መንገድ እውነቱን ዘወትር ይላል። አንዴ ብቻ አይልም፣ ዘወትር፣ ሁሌ ማለት ያለማቋረጥ ያለማቋረጥ። ዛሬ ሰምተህ ቃሉ ተናግሮ ነገ አለመኖር፣ በህይወት አለመኖር፣ ምን ችግር አለ እየተባለ ምሕረቱን ቸል በማለት ወደ ጥፋት ውስጥ መግባት፣ ከእውነት መንገድ መሸሽ። ስለዚህ ያ ትውልድ ይላል ቁጥር 10 ስለዚህ ያን ትውልድ ተቆጥቼ ዘውትር በልባቸው ይስታሉ፣ መንገድንም አላወቁም። የእውነትን መንገድ መርሳት። ለምንድን ነው ሰዎች በልጁ በክርስቶስ እንዲያምኑ የምስራችሁ ጥሪ ወንጌል ሲሰበክላቸው ላይን ሊፈር ጆሮ ዳባ የሚሉት? ለምን ይመስላችኋል? አትረብሸን የሚሉት አይወዱትም። ያውቃሉ፣ እውነት እንደሆነ ያውቃሉ። ሳያውቁ ቀርቶ አይደለም። ኃጢአትን ለመስራት ለራሳቸው እንደሚያመች። አሁን አንድ ሰው ኃጢአት ለመስራት ከፈለገ እቤት ውስጥ የሆነ ሐውልት ባቆም አምላክ ነው ብዬ ሊሰግድ ይችላለሁ። ፍቃደኝነትን ማንም ሊቃወም አይችልም። ምክንያቱም እቤቴ ውስጥ ያቆምኩት አምላክ እንዳይደለ ልቤ ሳያውቅ ቀርቶ አይደለም። ያውቃል። የሚሰራውን ነገር አታውም እንደ ስህተት ነው ብሎ ስለማይገስጽን ሁል ጊዜ እንዳሻው መኖር ስለሚፈልግ ያንን ነገር መርጣለሁ። ስለዚህ ያ ትውልድ ዘወትር ይላል ሁል ጊዜ እግዚአብሔር ያበላቸው እግዚአብሔርን ያሙታል። ሁል ጊዜ እግዚአብሔር እየመራቸው እግዚአብሔር በምድረ በዳ ላይ ያጎመረሙበታል። ሁል ጊዜ እኛስ እንደነዛ አሁንም በእውነት የሰማን በእውነቱ መንገድ ከእውነቱ መንገድ ፈቀቅ ብለናል፣ ሸርተት ብለናል። የምንሄድበት የምንጓዝበት መንገድ እግዚአብሔር የሚከብርበት ነው ብለን ፈትነን እናውቃለን ወይ? ለሁለት ደቂቃ እስኪ አስቡ። ሁሉ ቃሉ ወደ ጆሮአችን ይመጣል፣ ግን በስራ ላይ ይውላል ወይ? ነን ወይ? መንገዱ ላይ ነን ወይ? በተነገረብን ስፍራ ላይ ነን ወይ? ዕንባቆም እንኳን አለኩ በመጠበቂያ ላይ እኮ ነው ያለው። ምንም ሰልፍ ሊበዛ ይችላል፣ ግን እዛ ሆናለሁ። የእውነትን መንገድ መርሳት።
ሳሩን አይተ ገደሉን ሳታይ የፋነን ኮ ያን ወያያል መፈነን መብረር መሮጥ ዴማስ የእውነትን መንገድ ከጳውሎስ ሰምቷል። ግን ደሊላ ከተማ ገባና ጠፋ ይላል። ደሊላ ዋጠችው። የዓለም ብልጭልጭ የዓለም ግሳንግስ የምድራዊ ነገር ያዘውና ገምዶ ጠፍሮት አስቀረ ይላል። እግሩ ላይ ገመድ ጥሎ አይደለም በሐሳብ ያዘችው። ስለ ወንጌል መከራን የሚያስከፍለውን ሲያይ ከተማ ውስጥ መቀመጥ ይሻለዋል። የተላከበትን ዓላማና ተልእኮ ትቶ ከተማ ውስጥ ቁጭ አለ። በናዝሬቱ በኢየሱስ ስም ከመንገዱ እግሮቻችሁን ፈቀቅ ሊያደርግ የትኛውም የተወረወረ የልባችሁን ሐሳብ የሚያስት የዲያብሎስ ምክር ከመንገዳችሁ ላይ በናዝሬቱ በኢየሱስ ስም ይጠረግ ይጠረግ። የእውነትን መንገድ መርሳት ለነኛ አባቶች እኮ መንገድ ላይ ማለት ነው ከናን እግዚአብሔር እንደሚያስገባቸው ተስፋ ሰጥቶ ሙሴም ጭምር ሳይቀር ታያለ እንጂ አትገባም እስኪል ድረስ እግዚአብሔር አምላክ ከተስፋይቱ ምድር ያስቀረበት ወደ ረፍት እንዳይገባ ከከለከለው አንዱ ትልቁ ጠንቅ ምንድነው ስትባሉ ኢሊ ከኛ ስለሆኑ መንገዱን ስለሳቱ ለካሌብና ለኢያሱ ይላል ይገቡ ዘንድ ተስፋን ሰጣቸው ይላል። ሌላ ሁሉ ቀረ። መንገድ ላይ የተወለደ ሁለተኛ ትውልድ ነው የገባው። ለምን ሲባል 430 ዓመት የተሞሉት በፋሪዮን በት ስለተቀመጡ በግብጽ ምድር ስለኖሩ 430 ዓመት የለም ከለመደው ነገር ሰውየውን ማፋታት ከባድ ነው። ድንቅ አመራር የሆነውን የእግዚአብሔርን እጅ የተለማመዱ ሰዎች ናቸው፣ ሌላ አይደለም። ሙሴ ሲቆይ እንደዚህ ያለው ምናልባት ሙሴ ከዛ ሄዶ ጠፍቶ ይሁን ለኛ አማልክት ሰርተን ወደ ግብጽ እንመለስ ያሉ ሰዎች ናቸው። ኢያሱ እንኳን ሲከብደው እንዲህ አለ፣ እኔና ቤተ እግዚአብሔር እናመልካለን፣ እናንተ የምታመልኩን ምረጡ በፊታችሁ ነዋል። ግራ ቢገባው የእውነትን መንገድ መርጦ ቆመ። ቢሞትም ቢኖርማል ይሻለኛል። የማመልከው ስለተሰጠኝ ብቻ አይደለም ባይሰጠኝም የእውነት መንገድ ነው አልቀይርማል። ልክ እነ ሲድራቅ ሚሳቅ አብደናጎ 7 እጥፍ የእቶን እሳት ይነዳል እንዴት ይሻላል ሐሳብ ትቀይራላችሁ ወይ ብሎ ሲጠየቅ አምላክ እንደሆነ እናውቃለን ያድነናል፣ ባያድነንም አለ አንሰግድም፣ ይሄ አምላክ አይደለም አሉ። ኤላዶስ አፕራዲያ ካማንታ ዛሬ የሚያስኪዳችሁ የእውነትን መንገድ እንዳታውቁ የሚያስታችሁ አውሬ የተመታ ይሁን። የስጋ ሐሳብ ይሄ በስጋችን ለኛ ትልቁ ጠላት ስጋችን ነው፣ ሌላ አይደለም። ጳውሎስ በጥርሴ ነክሼ ነው ያለው ቢያቅተው ይሄ ስጋ አንድ ቀን ያስቀረኛል አለ። በጥርሴ ነክሼ አለ መስቀል ላይ አለ ሰቅየዋለሁ አለ። ሲያመኛል በቃ ኢንተረስት ሞቲቭ አለ አውቃለሁ፣ ያመኛል፣ ፌናል፣ ይሰማኛል፣ ግን አለ ምንም ማድረግ አልችልም፣ ልሙታል። እበኔ ክርስቶስ ያው ሆኖ እንዲኖር እኔ መሞት አለብኛል። ጄና ማላዳ ሳብራዲያ ካላባ ጄና ማንቶስ በጌታ በኢየሱስ ክርስቶስ የእውነትን መንገድ እንዳትስቱ እግዚአብሔር ይጠብቃችሁ። በልጁ በኢየሱስ ይጠብቃችሁ። መንፈስ ቅዱስ ይጠብቃችሁ። ዘወትር በልባቸው ይስታሉ ይላል። መስማትንማ ሰምተናል እኮ መኖር ነው የከበደን። ዛሬ መኖር የሚያስችላችሁ የእግዚአብሔር መንፈስ ያገኝ። ሕያው መንፈስ ቅዱስ በልባችሁ የታተመ። ለዚህ ነው ለቤዛ ቀን የታተመውን ቅዱሱን ሕያውን የጌታ መንፈስ አታሳዝኑ። ስሜት አለው፣ ያዝናል። ለምንድን ነው የሚያዝነው ሲባል ሰምተሃል፣ በሰማህበት ስለማትኖር ሁልጊዜ መንፈስ ቅዱስ ያዝናል። ከዚህ ወጥተን በኋላ የት ነው የምንገኘው? በአንደበታችን ምንድን ነው የምናደርገው? ሰምተናል እኮ ሰምተናል። ያልሰማ ሰው የለም። ከዚህ ወጥቶ ሌላ ላይ፣ ከዚህ ወጥቶ ሌላ ላይ እንሄዳለን። ግን እረፍት ነው ያቃተን። ዛሬ በኢየሱስ ስም ያሳርፋችሁ እንጂ ሰስነም ዛሬ የእውነትን መንገድ ማወቅ የሆነላቸው፣ ክርስቶስን ማወቅ የሆነላቸው፣ የእግዚአብሔርን ልጅ ሕያውን ሰላማቸውን ማወቅ የሆነላቸው፣ አብሯቸው እንዳለ ማወቅ የሆነላቸው፣ ሁሉ ጊዜ አብሯቸው እንደሚንቀሳቀስ በውስጣቸው እንዳለ ማወቅ የሆነላቸው፣ አጠገባቸው ቅርብ እንደሆነ ማወቅ የሆነላቸው
ታብሼር ያደረጋችሁ እግዚአብሔር ይባረክ። ስለዚህ የእውነትን መንገድ መርሳት ረፍትን ከልካይ እንቅፋት አንዱ የእውነትን መንገድ መርሳት። ጊፍተሮች ቴንኪዩ አመሰግናለሁ። የእውነትን መንገድ መርሳት ረፍት ይከለክላል። ረፍት ይከለክላል። ቴንኪዩ ረፍት ይከለክላል። ሁሌ እንጸልያለን ግን ውስጣችን አልተረጋጋም። ዛሬ የእውነትን መንገድ ማዳመጥ ይሆንላችሁ። በእውነት ኢየሱስን መስማት ይሆንላችሁ። ዮሐንስ 10 ላይ እውነተኛ አለ የበጎች በር እኔ ነኝ አለ። በሩ እኔ ነኝ፣ በበሩ ለሚገባ ለእረኛው ይከፈትለታል። በሌላ ቦታ የሚገባ ሁሉ አለ ሌባ ነው አለ፣ ከኔ በፊት የመጡ ጭምር ሳይቀር። አየ በበሩ የሚገባ መሰማሪያን ያገኛል ነው ያለው። እኔም በፊታቸው ሄዳለሁ፣ በጎቼም አለ ኋላ ይከተላሉ አለ፣ ድምፄንም ይሰማሉ፣ ከሌላው ይሸሻሉ ይላል። እንድትሰሙ እኮ ሁላችሁም ልጆቻችሁ እኮ የእግዚአብሔር ልጆች ናችሁ በክርስቶስ። ዛሬ ድምፁ እንድትሰሙ በኢየሱስ ክርስቶስ ስም እግዚአብሔር አምላክ የልባችሁን ጆሮ ይክፈት። ለዚህ ሶስተኛ የእውነትን መንገድ መርሳት ነው። አራተኛ እምነት ማጣት ነው። ቁጥር 12 ላይ እዛው ክፍል አለ እምነትን ማጣት። እንዲህ ይላል የእግዚአብሔር ቃል ሕያው ነውና። ቁጥር 12 ላይ ላንብብላችሁ። ወንድሞቼ ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። የማያምን ልብ ቃሉ ሲነገር ትላንትም ሰምቼ የለ ምን ደግሞ ዛሬ አይሰለቻቸውም እንዴ? እነዛ ምን ሁልጊዜ እንደዚህ እግዚአብሔር ይላሉ። ምንድነው ሁሌ ኢየሱስ? አንድ ቀን የሆነ ነገር ፈጥሮ አያውቁም። እንደዚህ አይነት ሰው ጋር ከምትሙሏችሁ ከሆነ አደጋ ውስጥ ናችሁ ያላችሁ። ራቁ። የእውነትን መንገድ የሚያስጥላችሁ ነው። የማያምን በህይወታችሁ እንዲፈጠር ከእግዚአብሔር ጋር ያጣላችሁ ነው። ምንም ቢደክምሽ ግድ የለም። በድካም ውስጥ ሆነሽ ግን ያደርጋል በይ፣ ከኔ ጋር ነው በይ። ለሰይጣን እድል ፈንታ አትስጪ። ለሰይጣን እድል አትስጡ። ምንም ቢደክማችሁ ብትወድቁም በኃጢአት ውስጥም ብትሆኑ ግድ የለም ይፈታኛል፣ ከኔ ጋር ነው፣ ግድ የለም ያነጻኛል፣ የታመነ ነው አይጥለኝም በሉ። ያን ጊዜ እግዚአብሔር በምሕረቱ ያወጣችኋል። የማያምን ልብ ሂድ እግዚአብሔር አዘጋጃል ሲባል እንዴት ተሻገሩ እኔ ከፊታችሁ ወጥቻለሁና ግብፅን ለቃችሁ ውጡ ሲባል ልታስገድልን ብለህን ነበርን እኮ። በግብፅ ሳለን የተናገርነው ይሄ ነው። አምጥተህ በኤርትራ ባህር ዳር አሰፈርከናል። ይሄው በሬውን ከኋላችን እየመጣ ነው። በቃ መቀበሪያችን እዚህ ነው። ሚቀብር ሰው አሳጣህና እኛ ግብፅ ጠቦናል አልን እንዴ? አሁንም እኮ ከስጋ ሀሳብ መውጣት ማይፈልግ ሰው አለ። መጽሐፍ ይናገራል ዓይንም ከማየት ጆሮም ከመስማት ሞልታ አታውቅም ይላል። የሰው ልጅ ስስት አፏ እንደከፈተች መቃብር ናት ነው የሚለው። እዚህ ከተማ ውስጥ ያለውን ሁሉን ሰብስቤ ቢሰጥ ሞቲቪ አይቆምም። በቃ ይሄ ያለኝ ይበቃኛል ብሎ አያርፍም። በኢየሱስ ስም ጌታ ያሳርፋችሁ፣ ነክቶ መንፈስ ቅዱስ ያሳርፋችሁ። ስጋችን መቼም አርፈው አያውቅም። ስለዚህ የማያምን ልብ የሚጠራጠር አሁንማ እኮ ግሎባላይዜሽን ሆኗል። ዘመንና አሁን የእግዚአብሔርን ቃል አፈነገጥ ነው። ስላላምን በራስ ማስተዋል ስለተደገፍን ሁሉ ጊዜ የምንናገረው የስንፍና ንግግር ነው። እኛንን ሁሉ ጊዜ እግዚአብሔርን እየጠራን ደስ እንደምሰኝ አስመስለን የምናወራው እንጂ እግዚአብሔርማ
ደስ አልተሰኘም ስላላመን። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል መጽሐፍ ሲናገር። ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ያምን ዘንድ ይገባል ይላል። እሱ አለ ብለን ነው፣ አዎ በዚህ ነገር ላይ የሰራ ነው ብለን ነው ማመን ያለብን። አድርጎልኛል። ስለዚህ አራተኛ እምነት ማጣት። የማያምን ልብ ከእናንተ ዘንድ አለ አርቁ፣ ተጠንቀቋል፣ አርቁ። ታምናላችሁ እግዚአብሔር በህይወታችሁ የተናገረውን ነገር ያደርጋል ብላችሁ? ዛሬ እንድታምኑ እግዚአብሔር ይርዳችሁ። በእውነት ቃሉ ሕያው ነው። ምናልባት ሰው ደካማ ነው። ስለዚህ ምናልባት ሰብኮ በስፍራው ላይ ይገኝ ይችላል። እሱ በስፍራው ስላልተገኘ የሰማችሁት ቃል የእግዚአብሔር ድምፅ ነው። ከሱ የተነሳ መሪ ከፊታችሁ እሱ ሄዷል ብላችሁ ትታችሁ እንዳትሄዱ፣ ቃሉን እንዳትጥሉት። ብርጭቆ ቢበላሽ በብርጭቆ ውስጥ ያለው ውሃው ንጹህ ነው። ስለዚህ ይሄ የእግዚአብሔር ቃል ሁል ጊዜም ሕያው ነው። የሰውየውን ቃል አይደለም ማወራው፣ ቃሉ ሕያው ነው፣ እውነት ነው። የእግዚአብሔር ቃል እውነት ነው። ስለዚህ የእውነትን መንገድ መርሳት ሶስተኛ። አራተኛ እምነትን ማጣት ብያለሁ። አምስተኛ ኃጢአትን መስራት። ቁጥር 13 ቁጥር 17 ላይ ተመልከቱ። ኃጢአትን መስራት ረፍትን የሚከለክል ነገር። ቁጥር 13 ይላል፣ ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ። አየ በኃጢአት መታለል ይላል። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን። አንድ ሰው ሁል ጊዜ የሆነ አንድ ጌታን የማያውቅ ሰው ስለበደለ በጠላት ተሸንግሎ በክፉ ምክር ኃጢአት ውስጥ እንዳይወድቅ እግዚአብሔርን እንዳይበድላል። ቁጥር 17 40 ዓመት የተቆጣቸው እነማን ነበሩ? ራሳቸው በምድረ በዳ የወደቀ ኃጢአትን ያደረጉት እነርሱ አይደለሙን ይላል። አይደሉምን? ስለዚህ እረፍትን የሚከለክለው አምስተኛው ኃጢአት መስራት። በአንደበት መሳደብ ኃጢአት መስሎ ማይታያቸው ሰዎች አላችሁ። ብዙ ሰዎች ሲሳደቡ ኃጢአት አይመስልም። ኢየሱስ እንኳን ከአፍ የሚወጣ እኮ ከአፍ ወደ ውስጥ የሚገባ ሰው የሚወጣ ያረክሳል ነው ያለው። መድኃኒታችን ጌታ ኢየሱስ ክርስቶስ ከአንደበት የሚወጣ ነው የሚያረክሰው አለ። የሚበላ የሚገባው አይደለም። ለዚህ ሁል ጊዜ ኃጢአት የሰራ ነው የሚሳደብ ሰው ዴይ ቱ ዴይ ማለት ኃጢአት መስሎ አይታይም። በኃጢአት ሰንሰለት ውስጥ ተቆራኝተዋል፣ ታስረዋል፣ ተገምዷል፣ ተጠፍረዋል። በራሱ ስድብ ስፒሪት ነው፣ መንፈስ ነው። ለዚህ ዮሐንስ ራእይ ላይ ቅዱሳንን የምትሳደብበትን ይላል አንደበት ተሰጣት ነው የሚለው። ስለዚህ የሚሳደቡ ሰዎች ዝም ብሎ ከሜዳ ተነስተው የሚሳደቡ አይምሰላችሁ። በውስጣቸው ላይ ሌላ ዓለም አለ። ዛባጋታ ራባስ ዛሬ ከኃጢአት ልምምድ በጌታ በኢየሱስ ክርስቶስ ነፃ ውጡ፣ ነፃ ውጡ። ቁጥር 13 እና 17 እነዚያ በምድረ በዳ ላይ የቀሩ ወደ ረፍት እንዳይገቡ የተከለከሉ ሰዎች ኃጢአት የሰሩ እነሱ ናቸው ይላል። እግዚአብሔር ኃጢአትን ስለሰሩ እንዳይገቡ ከለከላቸው። ከላያቸው ላይ ይሰበር። ዛሬ ውጡ፣ ውጡ፣ ወስናችሁ ውጡ፣ ጨክናችሁ ውጡ። እምቢ በሉ። በመስሪያ ቤት የምትሰሩ ኮረፕሽን ለእናንተ ከመጣ እምቢ በሉ። በአገልግሎታችሁ ላለች እምቢ በሉ። ዮሴፍን ተመልከቱ፣ አልሰራም አለ።
እምቢ አምላኬን አልበድልም ይቅርብኝ ብሎ ይላል። መጎናጸፊያውን ጥሎ ሮጠ ይላል። ሩጡ እምቢ ብሎ አትስማሙ። ልውደቅ ግድ የለም እምቢ አልሰማም አላደርግም። መከራ እምቢ። ለምን መከራ ትበላለህ? ይልቁንስ ከኛ ጋር እንደዚህ ብትሆን አይሻልም? እምቢ። ዳዊት እኮ የኦሪዮንን ሚስት እኮ ማለት ነው ባስነወራት ጊዜ ብዙ ሚስቶች አሉ። ኦሪዮንንም ራሱ ይላል የሚሞትበትን ደብዳቤ በእጁ አሽሶ ላከው። ዳዊት ቤት መጣ ይሄ መዘዝ ተከትሎ መጣ። የሚወለደው ልጅ ኃጢአት ነው ገላለሁ አለ እግዚአብሔር። ገደለው። የድፍረት ኃጢአት። ዛሬ በጌታ በኢየሱስ ክርስቶስ ስም በማስተዋልና በጥበብ እንድትራመዱ እግዚአብሔር ይርዳችሁ። በእውነት እግዚአብሔር ይርዳችሁ። በእውነት እግዚአብሔር ይርዳችሁ። ስለዚህ አምስተኛው ኃጢአትን መስራት ረፍትን ይከለክላል። በሱሳሱስ ውስጥ ምናልባት የታሰሩ ሰዎች አሉ። ብዙ ጊዜ ምናልባት ካጋጠሟችሁ በአሺሽ ውስጥ በዕፅ አደንዛዥ ውስጥ የተደበቁ ሰዎች አሉ። በተለያየ ነገር ውስጥ ጠላት ያሰራቸው ሰዎች አሉ። ሃይላይት የሆነ ጊዜያዊ ሰላም ኢየሱስ አለ እኮ እኔ የሚሰጠው ሰላም ዓለም እንደምትሰጠው ሰላም አይደለም አለ። ዓለም እንደምትሰጠው ሰላም አይደለም። ዓለም የምታቀርበው ሰላም አለ፣ ግን ሰላም ያልሆነ ፌክ የሆነ ለማጭበርበር የምታቀርበው ነገር አለ። ለማስመሰል የምታደርገው ነገር አለ። አያችሁ፣ የሐሳብ ኃጢአት አለ። በልባችሁ የምትሰሩት ኃጢአት አለ። መጽሐፍ ይላል በልባችሁ የሐሳብ ኃጢአት። የውርስ ኃጢአት በጌታችን በኢየሱስ ክርስቶስ ስም ተወግዶልናል። አዳም የሰራው ነገር ግን በሐሳብ ምን በድለው በደላል ያሰብነው ነው በአካል የምናመጣው። ይሄ የአሮጌው ሰው ስራ ነው፣ የአዳም ስራ ነው። ዛሬ ፈጽሞ ከእናንተ ህይወት ይወገድ። ምናልባት በኃጢአት ልምምድ ውስጥ ያላችሁ እህቶችና ወንድሞች ምናልባት እተዋለሁ እያላችሁ መተው ያቃታችሁ ሳታውቁ፣ እናንተ እኮ መተው ትፈልጋላችሁ፣ ግን ሳታውቁ አለቃችሁ ብሎ የተጣበቀ ዛሬ ለአንድና ለመጨረሻ በኢየሱስ ስም ይቆረጥ። የኃጢአት ድብቅ ሰንሰለት፣ ስውር በደል፣ ስውር ኃጢአት ሳታውቁ የጠፈራችሁ ሳታውቁ የያዛችሁ በኢየሱስ ክርስቶስ ስም ይሁን። ያስገድዳችኋል። አልሄድም እዛ ቦታ ብላችሁ ሳታውቁ እዛ ቦታ ራሳችሁ እንድትገኙ የሚያደርግ ሰምሶም እኮ ለመውደቁ ትልቁ መንደርደሪያ የሆነው ያ ነው። አባቱና እናቱን ቢሰማ ይወድቅ፣ ተው ይቅርብ ያለ እግዚአብሔር ምክንያት ስለሚፈልገድ ይሁን እንጂ አንድ ቀን ሳያውቅ ኃይል የቱ ጋ ነው ሲባል እለት እለት ስትነዘንዘው አንድ ቀን ምስጢሩን ገለጠ ነው አለ። የምትፈልገውን ሰምሶምን በእጄ ይዤዋለሁ አለ። የተደራደራችሁትን ገንዘብ ከእጄ አስገቡት ይኸውና አለ። ጸጉሩንም በጭኑ አላስቀምጣ ነጨችው ይላል። እንደ ቀድሞ እነሳለሁ ስል ኃይል የለም፣ ብርታት አጣ፣ ከዳው። የእግዚአብሔርን ኃይል የሚያስኬዳችሁ ትልቁ ኃጢአት ነው። በውስጣችሁ ላይ በሐሳባችሁ ላይ ክፉ ነገር ካለ፣ ክፉ ነገር የምታስቡ ከሆነ አትጠራጠሩ። የጠራችሁት ያለው የጨለማን ኃይል ነው። ነገ ለግድያ ትወጣላችሁ። ላጆና ማንታራዳባስ። ስለዚህ አምስተኛ ኃጢአት መስራት። ለዚህ እግዚአብሔር ቁጥር 17 ላይ እንደዚህ አላቸው፣
ወደ ረፍት እንዳይገቡ የከለከላቸው 40 ዓመት የተቆጣባቸው እነማን ነበሩ? ራሳቸው ሬሳቸው በምድረ በዳ የወደቀ ሬሳቸው ሞቶ ምድረ በዳ ላይ ቀሩ እነማን ናቸው? 40 ዓመት እኔን የተፈታተኑ እነማን ናቸው? ኃጢአትን ያደረጉ እነርሱ አይደሉምን ይላል። ለምንድን ነው የወደቀው ሬሳቸው ሲባል እግዚአብሔርን ስላልሰሙ። የትም እኮ መሸሻ የለህም። ከእግዚአብሔር ውጭ የት ትሸሻል? ዳዊት ደስ የሚለው ኃጢአትም አድርጎ በምህረት እንዲምረው ከገደልከኝም ግደል እጅ ላይ ወድቃለሁ ብሎ ወደ እግዚአብሔር ነው በይቅርታ ምሮጡ። አስቆሮንቶ ይሁዳን ተመልከቱ። ጌታ ኢየሱስ ክርስቶስ እኮ አለ በወጭቱ እጁን የሚሰድ አለ አሳልፎ የሚሰጠኝ ነው አለ። ከእናንተ መካከል አንዱ አለ እኔን አሳልፎ የሚሰጠኝ ብሎ ተናገራቸው። እብን ለይሁዳ እንደዚህ አለው፣ ልታደርግ የፈለግከውን ፈጥነህ አድርግ፣ ወየውልህ የእግዚአብሔር ልጅን አሳልፎ የሚሰጣል። ጴጥሮስ ክዶታል እኮ ተመልሶ ይቅር ብሎታል። ተጸጽቶ አልተመለሰም። የበደለው ኢየሱስን ነው፣ የሄደው ካህናቶች ጋር ነው። ምናልባት ለጴጥሮስ የተዘረጋ የምሕረት እጅ ላይ አስቆሮንቶ ይሁዳ የሚዘረጋ ይሆን ነበር፣ ግን እድሉን አልተጠቀመም። ስለዚህ ኃጢአትን ሰራ። ከዚህ የተነሳ ሆዱ ተጠርጥሮ ሞተ ይላል። ታንቆ ሞተ ነው የሚለው። ታንቆ ኃጢአት አይራራልንም። ዲያብሎስ አይራራልንም። ዲያብሎስ የሚውጡን ፈልጎ እንደሚያገሳ አንበሳ ሁሉ ጊዜ ይላል ሳይታክት በዙሪያችሁ ይዞራል እኮ ነው የሚለው። ለዚህ ነው ተቃውሙት፣ ዲያብሎስንም ተቃውሙት፣ ወደ እግዚአብሔር ቅረቡ ይላል። ይሸሻል እኮ ነው። ስትቃወሙ ይሸሻል። ሐሳቡን ይሄ ስጋችን ለሱ መሳሪያ እንዳይሆን ለጽድቅ ሥራ ብልቶቻችን እንድንጠቀም የክፋት ዕቃ ጦር አድርገን እንዳንጠቀም መግደል ነው ያለብን። ስለዚህ መቃወም አላደርግም፣ እግዚአብሔር ይገስጽ በሉት። እዚህ አምስተኛው ኃጢአትን መስራት ረፍትን ይከለክላል። የመጨረሻው ስድስተኛ በእምነት እስከ ፍጻሜ አለመጽናት። በእምነት እስከ ፍጻሜ አለመጽናት ቁጥር 14 ላይ ተመልከቱ። እዛ ዕብራውያን 3 ላይ የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል። እስከ መጨረሻ ያመንከውን ክርስቶስን አልክድም ብለህ እስከ መጨረሻ የእምነትን ጅማሬና ፈጻሜ የሆነውን እርሱን እያየ በእምነት እስከ ፍጻሜ ጸንተህ መቆም። አልቀይርም። ለምን ቀይራለሁ? ኢየሱስን አልክደው። የለህም እኮ ምን ትሆናለህ ታዲያ? አይ ይሻለኛል፣ አምኜው ሞታለሁ። የተቀበልኩትን አጽንታችሁ መያዝ፣ ያመናችሁትን ኢየሱስን አጽንታችሁ አለ ብላችሁ ለዓለም እጅ ሳሰጡ እስከ መጨረሻ የተቀበል ያመነውን አጥብቀን ይዘን ብንሆን በመጨረሻ ከኢየሱስ ጋር ከክርስቶስ ጋር ተካፋዮች እንሆናለን ይላል። እስከ መጨረሻ በእምነት መጽናት፣ ከክርስቶስ ጋር እስከ መጨረሻ ጸንቶ መኖር። ጸንቶ መኖር ጸንቶ የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ፣ አያችሁ፣ ብንጠብቅ የክርስቶስ ተካፋዮች ሆነናልና። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ በጽናት መስተዋትን ልክ ስታዩ ራሳችሁን መልሰው እንደሚያሳይ የሰማችሁትን
ያመናችሁትን ክርስቶስን አለ ብላችሁ ማለት አለ። በዚህ ጉዳይ ላይ እግዚአብሔር አለ፣ ኢየሱስ ከኔ ጋር አለ። እስከ መጨረሻ መታመን፣ አልክደውም፣ አልበደለውም። ባይመቸኝስ ይቅራ፣ ባይሳካስ ይቅራ፣ ባይሆን ይቅራ። ከዘላለሙ አይበልጥብኝም። እዚህ ምድር ቢኖር ልክ ሙሴ ለእስራኤል ሰዎች መኖሪያቸው የዘላለም አምላክ ነው የሚለውን ቃል መጨረሻ ላይ በዘዳግም 33 ላይ ሲሰጣቸው አንድ ነገር ነው ያለ፣ የምትኖሩ እዛ ለዘላለም አይደለም 40 እና 80 ነው። ከዛ በኋላ ወደ እግዚአብሔር ትመጣላችሁ እንዳትበድሏል። እዛ ከብታችኋል። እዛ በባርነት ነው የጮኻችሁት፣ በባርነት መከራ ወደ እግዚአብሔር ጮኻችሁ አወጣችሁ። እዚህ በድሎት እንዳትበድሏል። አማልክቶችን ከመካከላችሁ አርቋል። የምትኖሩ ከናን ውስጥ አይደለም፣ ከዛ ትመጣላችሁ። መኖሪያችሁ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ኢየሱስ ነው። ስለዚህ እሱን አትበድሉ። እስከ መጨረሻ የመጀመሪያውን እምነት አጽንታችሁ የተቀበላችሁትን ኢየሱስ እስከ መጨረሻ አጽንታችሁ ጠብቁ፣ ያዙት። ያን ጊዜ ከእርሱ ጋር ተካፋዮች ናችሁ። በእግዚአብሔር ዘንድ ለዘላለም ትከብራላችሁ። ለዘላለም በሰማያዊ ስፍራ ለዘላለም ከእሱ ጋር ትኖራላችሁ። ይሄ ዓለም ኮንትራት ነው፣ ጊዜያዊ ነው። የሚያስፈልጋችሁን ለስጋ የሚያስፈልጋችሁን አንቲፎል ጊዜያዊውን ነገር አይከለክላችሁም። እግዚአብሔር ይሰጣችኋል፣ ይሰጣችኋል። የሰማዩን ወፎች ተመልከቱ አይደል ያለው? አይዘሩም አያጭዱም አለ፣ ወደ ጎተራም አለ አያከማቹም። የሰማይ አምላክ ምን ያደርጋል? እነርሱም ይበራሉ፣ የሰማይ አምላክ ይመግባቸው አይደል? ስለዚህ ለኛ ለወፎች አይደለም ኢየሱስ የሞተው፣ ለኛ ነው፣ ላንቺ ነው፣ ላንተ ነው። ስለዚህ ከወፍ ትበልጣለህ አንተ። መጽሐፉ እንደዚህ ያለን፣ ከወፍ ትበልጣለህ። ኢየሱስ የሞተልሽ ላንቺ ነው። ወፎች እንኳን በሮ እኮ ዕለት ዕለት የሚያስፈልጋቸውን አግኝቶ ያድራል። ስለዚህ አንተ በክርስቶስ ልጅ ለሆንክ እግዚአብሔር እንዴት አይሰጥህም? ከወፍ ትበልጣለህ፣ ከወፍ ትበልጫለሽ። የመጀመሪያ እምነታችሁን እስከ መጨረሻ አጽንታችሁ አለ ብትይዙና ብትጠብቁ ከክርስቶስ ጋር ተካፋዮች ናችሁ። አያችሁ፣ ለዘላለም በሰማይ ቤት ትኖራላችሁ። ለዘላለም እግዚአብሔር ከእናንተ ጋር ይሆናል። ሃሌሉያ። ስለዚህ ሰዓትና ስለዚህ ጊዜ አመሰግንሃለሁ። ቃሉን ጨርሻለሁ። እግዚአብሔር ለዘላለም ይባረክ። ጸልዬ እንለያለን። ጌታ ስሙ የተባረከ ይሁን። ምናልባት በዚህ አጋጣሚ የጌታ ሰው እኔ ጸልያለሁ ፈቃደኛ ሆኜ እኔ ልጸልይ የምትሉ ሰዎች ካላችሁ እድሉን እንሰጣለሁ። 8 ሰዎች እዚህ የተከታተልናቸው እግዚአብሔር አብዝታችሁ ይባርኩ። ጊዜያችሁን ሰዓታችሁን ሰውታችኋል። ስለዚህ ይሄ ቃል በላችሁ ላይ በጌታ በኢየሱስ ስም ይብቀል። ከዚህ ሰዓት ጀምሮ ቃሉ በላችሁ ላይ ያፍራ። እግዚአብሔር አምላኬ ሆይ ረፍትን የሚከለክል የትኛውም እንቅፋት ዛሬ ከላቸው ላይ ይሰበር። መንፈስ ቅዱስ በዚህ ቃል ልባቸውን ስለምታንጽ፣ ስለምታበረታ፣ ብርቱ ስለምታደርጋቸው፣ ቆራጥ ጀግና ወሳኝ ሰዎች ስለምታደርግ እግዚአብሔር መንፈስ አመሰግንሃለሁ። ረፍት ከልካይ እግዚአብሔር ልብን የሚያደነድን ኃጢአት እንዲሰራ የሚገፋፋ እምነትን የሚያሳጣ ድምፅን መስማት የሚከለክል የእውነትን መንገድ እንዳናውቅ የሚያስረሳ እስከ መጨረሻ የመጀመሪያውን እምነት አጽንተን ይዘን እንዳንቆም ተካፋዮች እንዳንሆን የሚከለክል ዛሬ ከላያችን ላይ ይውለቅ። በኢየሱስም ወደ ጥፋት የሚጎትተን የትኛውም ኃጢአት እንድንሰራ የሚገፋ አጋንንታዊ የሆነ ከዚህ ቤተ መቅደስ ላይ ከውስጣችን ከስጋችን ላይ በኢየሱስም ይጠረግ። እንወዳለን መንፈስ ቅዱስ ስላስተማርክን፣ መጥተህ ስላስተማርክን፣ አብረህ ከእኛ ጋር ስላለህ ብሬላት የካፋናሴ ፓራዶስ ኃይልን ስላስታጠቅ ኢቶቼ እግዚአብሔር በሕይወታቸው ራሳቸውን እንዲያይ በቃሌ መስተዋት ስለ እግዚአብሔር አምላኬ ሆይ ስለተገለጥክ ቃል ሲመጣ ራሳችን እናያለን።
በመፍራት በመንቀጥቀጥ እግዚአብሔር እንድንሰማ ማስተዋልን ስለሰጠህ ራሳችን እንድንፈትሽ ስላስተማርከን ስላነስከን ልጅን ኢየሱስን የእውነትን መንገድ እንድናውቅ በውስጣችን ያለውን ሕያውን መንፈስ እንዳናሳስ እንድንታነጽ ቃል ወደኛ ስለመጣ ክብር ለስምህ ይሁን። ፍሬን የሚከለክል እግዚአብሔር አምላኬ ሆይ ደንዳና ልብ ከላችን ይነቀል። የማያምን ክፉ ልብ፣ እግዚአብሔርን የሚያስክድ ልብ ከውስጣችን ይውጣ። ስጋ ልብ ፍጠርልን። ድንጋዩን ልብ ንቀል፣ ስጋን ልብ ፍጠርልን። ቃልን የምንሰማበት ልብን ስጥልን። ዳዊት አለ አቤቱ መንፈስህን አለ ከኔ አትውሰድብኛል። መንፈስህን እግዚአብሔር መንፈስ ቅዱስን ከላያችን ላይ አይወስድብንም፣ በልጁ በኢየሱስ ሰጥቶናል። ነገር ግን ካልጠበቅን ካላመንን ከላያችን ይሄዳል። ካልታዘዝን እግዚአብሔር እንደሚፈልገው ካልኖርን ኢላባራዴና ማሱ ቤልቴኬ ፕራዲያና ማላዳ ጋላባራዳቦስ ሜላ ባራዳ ንካቸው። ዛሬ ለአንድና ለመጨረሻ እንዳይችሉ ያደከማቸው ጉልበት ይታደስ። ንካቸው፣ መንፈስ ቅዱስ ንካቸው፣ ይነኩ። የሚያስችል የእግዚአብሔር መንፈስ፣ የሚያስችል የእግዚአብሔር ኃይል፣ የሚያስችል የልዑል መንፈስ ኢየሱስ ንካቸው። አቃተው፣ ከኃጢአት ልምምድ ውስጥ መውጣት ከበዳቸው፣ ይነኩ። በመገኘት ይነኩ፣ በመንፈስ ይነኩ፣ በኃይል ይነኩ። እጅ ትዳስሳቸው። ያኔ መውጣት ይሆናል፣ ያኔ ማረፍ ይሆናል፣ ያኔ ሁሉን ትቶ መለየት ይሆናል፣ ያኔ ጀግና ይሆናል፣ ያኔ ብርቱ ይሆናል። መሰዊያቸው ይነካል። አመድ ከመሰዊያቸው ላይ ይጠረቅ። ጸሎታቸው ይመለስ፣ ባርኮታቸው ይመለስ። በፊት የመንበርከክ አቅማቸው ይመለስ። ኃይላቸው እንደ ንስር ይታደስ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ብላል። ኃይላቸው ይታደስ። ኤዳባዶስ ይታደስ እንጂ ሰስኔ ሜላራራቦስ ስትፈትን ልክነ ስትዘገይም ልክነ የምሻለው የምበጀው ከሀሳብ ጋር መስማማት ነው። የምሻለኝ የምበጀው ለፈቃድ እጅ መስጠት ነው። ቀኙን ስታሳየኝ አዬ ግራውን እንዳልሄድ ድምፅህን አሰማኝ አዬ ከእግሮች ስር እንዳደግ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ቀይረን ለውጠን ቃልን የምንረዳበትን አእምሮ ፍጠርልን። በውስጣችን አሮጌው ሰው ይወገድ፣ አዲሱን ሰውን ክርስቶስን አልብሰን። ሰውነታችን በውስጥ ማንነት ይጠነክር፣ በመንፈስህ ብርቱ ይሁን። በቃል በውስጥ ሰውነታችን በኢየሱስ መጠንከር ይሆነልን። አለመታዘዝ ከላችን ይሰበር። አለመታዘዝ፣ እልከኝነት በጌታ በኢየሱስ ስም ይሰበር። በቀረው ሰዓት ሁሉ አንተን በመፍራት በማስተዋልና በጥበብ እንዲመላለሱ ማስተዋል እግዚአብሔር ጸጋን አብዛላቸው።
በገቡበት በወጡበት ሁሉ አብሮነትህ ከነሱ ጋር ስለሚገለጥ የሰሙትን ቃል እግዚአብሔር አጥብቆ አጽንተው እንዲይዙ በኢየሱስ ክርስቶስ ስም ማስተዋልና ጥበብን ሲሰጣቸው እግዚአብሔር የበግን ለምድ የለበሱ ተኩላዎች በውስጣቸው የተዘራው የሕይወትን ቃል ነጥቋቸው ሳያውቁ ባዶ ሆኖ እንዳይገኙ እግዚአብሔር እንድጠብቃቸው ለታመኑ እጆች አደራ አሳልፌ ሰጥ። እዚህ የተከታተሉ ያሉ ወደ 10 የሚሆኑ እግዚአብሔር አምላኬ ሆይ በነገር ሁሉ እርዳቸው። በእጅ የተያዘ ሰው፣ በአንተ እጅ የተነካ ሰው፣ በአንተ እጅ የተዳሰሰ ሰው ለብዙዎች እረፍት ይሆናል። ለብዙዎች አርፎ ያሳርፋል። አባቶች ተነክተው አምልጠዋል። ይህንን ዓለም አምልጠዋል። ዲያብሎስን አምልጠዋል። ጨለማን አምልጠዋል። ክፉን አምልጠዋል። እኛን ልጆችህን በልጅ በኢየሱስ ክርስቶስ ስም እንድታግዘን፣ እንድትረዳን፣ አቅም እንድትሆን፣ ኃይል እንድትሆን እንድታግዘን የቃል ፍቺ ይብራ። ሕፃናትን ጠቢብ የሚያደርግ አስተዋይ አዋቂውን የሚያደርግ የቃል ፍቺ ይብራልን። በልጅ በኢየሱስ ክርስቶስ ስም የልቦናችን አይኖች ይብሩ። ዜቤ ኤቴራ ባላባራዳላ ባራዳቦስ ጆሎ ፕራዲያና ማንታር ለቤጌቴኔ ሞንቶስ ጄቤ አላዳኔ ማንታር ለባጋዳላቦስ ፕሮቢና ሚውታርጊ በነገር ሁሉ እርዳቸው፣ በነገር ሁሉ አግዛቸው፣ በነገር ሁሉ ኃይል ሁንላቸው። እንደ ቃሌ መውጣትና መኖር እንዲሆንላቸው፣ እንደ ቃሌ መግባትና መውጣት የሕይወታቸው ዋስትና ነህና መሪያቸውን አንተን ኢየሱስን እያዩ እግዚአብሔር በነገር ሁሉ እንዳይበድሉ ጥበብ እንድሰጥ ጥበቃን እንድታገንላቸው ክፉ ሁሉ ከመንገዳቸው ይሰበር። እግሮቻቸውን ለቅዱሳን የተጠመዱ ስውር ወጥመዶች ይሰበሩ። በዚህ ሌሊት ሊሰራ የወጣ የትኛውም የሚገድል አውሬ የተሰበረ ይሁን። ቃል እንዳይሰሙ ልቦናቸውን እልከኛ የሚያደርግ ሳያውቁ እንዲስቱ የሚያደርጋቸው ሐሳብ፣ አጋንንታዊ ምክር ይፍረስ። በነገር ሁሉ አንተ መልካም ነህ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ማንም የለም። በለመለመ መስክ ይመራኛል፣ በዕረፍት ውኃ ዘንድ ያሳደረኛል ወይም ያኖረኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራን። ምሕረትና ቸርነት በሕይወት ዘመን ሁሉ ይከተሉኛል። ጽዋዬ የተትረፈረፈ ነው፣ ከፊቴ ገበታን አዘጋጅቶልኛል። በጠላቶቼ ፊት ራሴን በዘይት ቀባኛል። በእግዚአብሔር ቤት የሚያኖር የእግዚአብሔር ምሕረት ሁልጊዜ የሚያስፈልጋችሁን ለሕይወታችሁ የሚሰጥ አባታል። ሁልጊዜ ለአንተ ምን እንደሚያስፈልግ ያውቃል። ድካምህን ያውቃል። እንደማትቺ ያውቃል። ምን እንደጎደለሽ ያውቃል። ለሚያውቅ እግዚአብሔር ተውት። ለሚያውቃችሁ እግዚአብሔር ራሳችሁን ስጡ። የምትፈልጉት ነገር ከእግዚአብሔር መንገድ እንዳያርቃችሁ ለሱ ተውት። እሱ ያውቃል። በጊዜ ያመጣል፣ በጊዜ ያደርሳችኋል፣ በጊዜ ያሻግራችኋል፣ በጊዜ ያወጣችኋል። ኦዶ ባራዳላ ባራዳቦስ ጄሜን ታራዲላ ባዳጋላባ ስሜ ይባረክ፣ ስሜ ይባረክ። እንወዳለን ኢየሱስ። ስለዚህ ሰዓትና ስለዚህ ጊዜ ሁሉ ምስጋና ለክብር ለስም ይሁን። አንተ ብቻህን ከፍ ብለታል። ይሄ የሰሙት ቃል በላያቸው ላይ እግዚአብሔር ይብቅል። ጨለማ ከሕይወታቸው ከመንገዳቸው ይፍረስ።
ከሚኖሩበት ሁሉ ከሕይወታቸው እግዚአብሔር አምላክ ሆይ በሚገቡበት በሚወጡበት በማስተዋልና በጥበብ እንዲንቀሳቀሱ ጸጋ ይርዳቸው። አሁን ከዚህ ሲወጡ እግዚአብሔር አምላክ ሆይ የትኛውም ሊፈትናቸው የሚቀርብ አውሬ የታሰረ ይሁን። በእውነት ለአንዳንዶች ይህን ቃል እየተናገርኩት በመንፈስ ዘጸአት ይሆንላችኋል። በእግዚአብሔር መንፈስ የምትወጡ ሰዎች አላችሁ። በእግዚአብሔር መንፈስ ተመርታችሁ የምትንቀሳቀሱ ሰዎች ከዚህ ውስጥ እግዚአብሔር አምላክ የሚያወጣችሁ ይቶች አላችሁ። ባለመፍቶች ይሁኑ፣ ለትውልድ ጉዳይ አስፈጻሚ ይሁኑ። ወደ እናንተ መጥቶ ሰው የእግዚአብሔርን ቃል አይጣ። ትውልድ እናንተ ጋር መጥቶ ቃሉን በእናንተ ዘንድ አይጣ። በውስጣችሁ የእግዚአብሔር ቃል በሙላት ይኑር። ነፍሳት በእናንተ ይዳኑ። እንወዳለን። ከፍ በል። ያስተማርከን የጌታ መንፈስ ክብር ሁሉ ለስምህ ይሁን። ከሁሉ በሚያንስ ታናሽ ባሪያ እኔ ልትገለጥ ስላላፈርክ ድካምን፣ በደልን፣ ኃጢአትን፣ መተላለፈን አልፈህ ስለረዳ እናመሰግንሃለን። በነገር ሁሉ ኢቶችን እርዳ፣ በደከሙበት ሁሉ አጽናን። ምክንያቱም አንተ የድሃ ደግ አባት ነህ። የሳተውን የምትመልስ፣ የወደቀውን የምታነሳ፣ የደከመውን የምታበረታ፣ የተፍገመገመውን የምታጸና፣ ጉልበቱ የተብረከረከውን ብርቱ የምታደርግ፣ እንደ ውሃ የሚዋልለውን ልቦችን የምታቀና የጌታ መንፈስ ክብር ለስምህ ይሁን። ስለሆነው ስለዚህ ሰዓት ሁሉ አመሰግንሃለሁ። ከፍ በል። ኃይል ያገኛቸው። ይህን ምሽት ሁሉ አይኖቻቸውን እግዚአብሔር ክፈት፣ ይነኩ፣ ራእዩ፣ ነገ ሊሆን ያለውን አሳያቸው፣ አሳውቃቸው፣ አይተው ይደሩ። በሕይወታቸው ራእይ የማዩ እግዚአብሔር ራእይ አይተው ይደሩ። አንድ ድምፅ ሰምተው ይደሩ። ተነክተው ሰምተው ይደሩ። ያ በልጅነት የወደቀባቸው እሳት ይንካቸው። ያ በልጅነት የወደቀባቸው ረሃብ ያገኛቸው፣ ጥማት ያገኛቸው። ያልተጠማ ሰው አይጠጣም፣ ያልተራበ ሰው አይበላም። መጠማት፣ መንፈስ ቅዱስን መጠማት፣ እግዚአብሔርን ድምፅ መጠማት ይንካቸው፣ ያገኛቸው። ያ በልጅነት አንተን ለማየት ፊትን ለማየት ሳያውቁ ወደ ቤተ ክርስቲያን የሚሮጡበት ሞቲቭ ያገኛቸው። ይመለስ በእኛ ዘመን፣ ይመለስ በእኛ ዘመን። አንተን ማለት ኢየሱስን መሽተት ኤባጃራ ዳላባራባስ ቤኮር ዳላባስ ዘመኑን ቀይሮ የሚያሻግር እግዚአብሔር እጅ ያገኛቸው። ካንተ መገኘት የተነሳ ነገሮቻቸው ሁሉ ይቀየር፣ እርምጃቸው ይቀየር፣ ህይወታቸው ይቀየር፣ ጸሎታቸው ይቀየር፣ ኑሯቸው ይቀየር፣ ላይፋቸው ይቀየር። ከመገኘት የተነሳ ስሜ ለዘላለም ይባረክ። እንወዳለን። ከፍ በል። ስለዚህ ቃል እግዚአብሔር ስለመጣን ቃል ልከ ስላጽናና፣ መንፈስ ስላበረታን፣ አብሮነት ስላስገረመን እንወዳለን። ኢየሱስ ተባረክ። አሁንም ደግመ እርዳን። በነገር ሁሉ ስላገስከን ክብር ሁሉ ለስም ይሁን። በፈቃደኝነት ጸልያለሁ የሚል ሰው ካለ እድል ሰጣለሁ። ውስጣችሁ ላይ የሞላ ሰው ካለ እኔ ጸልዬ ልዝጋ የሚል ሰው ካለ ልሰጥ እችላለሁ። እግዚአብሔር ይባርካችሁ። ምክንያቱም እኔ ስለጨረስኩት ወይ በአባታችን ሆይ እንዘጋለን። ፈቃደኛ የሆነ ሰው አለ?
ፈቃደኛ የሆነ ሰው እኔ ልባርክ ይህን ጉባኤ ልባርክና እኔ ለዝጋ የሚል ሰው ካለ እሰጣለሁ በታማኝነት። ያው የሚባርኩ ይባረካሉ ስለሚል ይህን እድል በታማኝነት ሊሰጥ ፈልጋለሁ። ሃሌሉያ 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 ሃሌሉያ። የእግዚአብሔር ባሪያዎች ሆይ አመስግኑ። ሃሌሉያ የእግዚአብሔር ባሪያዎች አመስግኑ። ቤቲ ትጸልያለሽ? በፍቃደኝነት ልስጥሽ። ግን የተባረኪ ሰምቻለሁ። መጸለይ ፈልጋለሁ ግን ያለበት ቦታ አልተመቸኝም ማለት ነው። እጸልይ ነበር ስራ ላይ ነኝ አለችና ጌታ ይባርክሽ። ሌላ ጊዜ በሰፊው ትጸልያለሽ። ሮዚ መችሻል። አንቺ ለምን ትፈራላችሁ? አትፍሩ፣ አትፍሩ። አስወግዱ ፍርሃትን። ኦኬ ቤቲ ያለውበት ቦታ አይመቸኝም ብለሻል። እሺ ቤቲ ተባረኪ። ሮዚ ይመችሻል? ይህን ጉባኤ ልባርክ የሚል ሰው ካለ ዛሬ ደስ እያለን ኦኬ እሺ እኔ ጸልዬ እዘጋለሁ። ስለዚህ ሰዓትና ጊዜ ሁሉ ተባረክ። እንወዳለን። ከፍ በል በነገሩ ሁሉ እግዚአብሔር መንፈስ አብረ ከኛ ጋር በዚህ ስላለ እንደ ፈቃድ ስላስተማርከን ቃል እንድንሰማ የውስጥ ጆሮአችንን ስለከፈትክ እግዚአብሔር አምላኬ ሆይ ክብር ሁሉ ለስምህ ይሁን። በቀረው ሁሉ እግዚአብሔር እንድትረዳቸው ያንተ ጸጋ ያንተ መንፈስ እንዲያበረታ እግዚአብሔር አምላኬ ሆይ ልጅን ኢየሱስን አጥብቆ እንዲይዙ በልባቸው እግዚአብሔር መታዘዝ እግዚአብሔር አምላኬ ሆይ ያዘጋጀላቸውን በረከት እንዲያገኘው ጸጋህ ያበርታቸው፣ ያግዛቸው፣ ክፉ ሁሉ ይመታ። ስሚ ለዘላለም ይባረክ። ይህን ምሽት ሁሉ ባርከ ስለሰጠህን አንተ ብቻህን ከፍ ብለህ ተባረክ። በነገር ሁሉ ምናልባት በዚህ አጋጣሚ ውስጥ እየጸለይኩት ጌታ ኢየሱስ ክርስቶስን በሕይወታችሁ የግል አዳኝ አድርጎ ያልተቀበለ ሰው ካለ ጥሪ ሊያደርግ እፈልጋለሁ። እግዚአብሔር መንፈስ የተባረከ ይሁን። እኔ ክርስቶስን መቀበል እፈልጋለሁ ጸልይልኝ የሚል ሰው ካለ ጸልይላለሁ። ጌታ ኢየሱስ ክርስቶስን በሕይወቴ አዳኝን ንጉሴን መታረቅ እፈልጋለሁ። የጌታ ሰው ጸልይልኝ፣ አስታርቀኝ፣ ኢየሱስን መቀበል እፈልጋለሁ፣ ከኢየሱስ ጋር መታረቅ እፈልጋለሁ የሚል ሰው ካለ ልጸልይልህ። ኦኬ ከሌለ ተባረኩ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን። እኛ የበደለውን ይቅር በለን፣ ወደ ፈተና አታግባን፣ የዕለት እንጀራን ዕለት ዕለት ስጠን። መንግስት ያንተ ናትና ኃይል፣ ምስጋና፣ ክብር ለዘላለሙ ይሁን አሜን። ወዳችኋለሁ። ሮቢና ተባረኪ፣ ሪች ተባረኪ፣ ሮዚ ተባረኪ፣ ቤትዬ ተባረክ። የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ክፉ አያገኛችሁ። በነገር ሁሉ ለምልሙ፣ ከፍ በሉ፣ ተባረኩ። ሰላማችሁ ይብዛ። መልካም ነገ እግዚአብሔር ቢፈቅድ እንደ እግዚአብሔር ሐሳብ እንገናኛለን። ጌታ ከእናንተ ጋር ይሁን። መልካም ምሽት። ሻሎም ቻው። አሜን። ብርቱካን ተባረኪ።